እግዚአብሔር የተመሰገነ ይሁን። እነዚህን ሶስት ምዕራፍ ከምዕራፍ 18 ምዕራፍ 19 እና ምዕራፍ 20 አብረን እናያለን። ነገ ደግሞ ነገም አብረን ነው የምንሆነው ከኔ ጋር ከምዕራፍ 21 ምዕራፍ 22 እና ምዕራፍ 23 ምዕራፍ 24 እነዚህን አራት ምዕራፍ አብረን እናያለን ማለት ነው። ስለዚህ ማቴዎስ ላይ እስከ ምዕራፍ 24 ድረስ አብረን እንዘልቃለን። እንግዲህ በንባብ ክፍላችን እንደሰማነው ማቴዎስ ወንጌል ምዕራፍ 18 35 ቁጥሮች አሉት። ከነዚህ 35 ቁጥሮች በጣም ወሳኝ ናቸው። የሰጠሁትም ርዕስ ለነዚህ 35 ቁጥሮች የመንግስቱ ዜጎች መገለጫቸው ወይም መታወቂያቸው፣ የእግዚአብሔር መንግስት ዜጎች መገለጫቸውና መታወቂያቸው ምንድን ነው የሚለውን በእነዚህ 35 ቁጥሮች ውስጥ አብረን እናያለን። ባለፈው ማቴዎስ ወንጌልን ስንመለከት አንድ ሐሳብ አንስቼ ነበረ። በማቴዎስ ወንጌል ውስጥ 5 ትልልቅ ትምህርቶች አሉ። ኢየሱስ ያስተማራቸው ትምህርቶች አሉ። ከነዚህ ትምህርቶች መካከል አንደኛውን ትምህርት አብረን ለማየት ሞክረናል። ከምዕራፍ 5 እስከ ምዕራፍ 7 ነው። ከምዕራፍ 5ና ምዕራፍ 6ን ከኔ ጋር አይተናል። ምዕራፍ 7ን ደግሞ ከፓስተር ዳኒ ጋር አይተን ነበረ። ከዛ ሌላ ሁለተኛው ትምህርት ምዕራፍ 10 ላይ ነው ያለው። ምዕራፍ 10 ሁለተኛው ትምህርት ነው። ሶስተኛው ትምህርት ምዕራፍ 13 ነው። አራተኛው ትምህርት ምዕራፍ 18 ነው ዛሬ የምናየው። አምስተኛው ትምህርት ምዕራፍ 24 እና ምዕራፍ 25 ነው። እነዚህ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ናቸው። በማቴዎስ ወንጌል ውስጥ የእግዚአብሔር መንግስት ገጽታ፣ በእግዚአብሔር መንግስት ውስጥ ያሉት ዜጎች መገለጫቸው ምንድን ነው? እንዴት መኖር አለባቸው? የመንግስቱ ወግ ምንድን ነው? ወይም ደግሞ የመንግስቱ የእግዚአብሔር መንግስት ፖሊሲው ምንድን ነው? እንዴት ነው ለዚህ ፖሊሲ ደግሞ ተገዝተን እንዴት በዚህ ፖሊሲ አማካኝነት መኖርና መመላለስ አለብን የሚለውን እናያለን። ስለዚህ ዛሬ ምዕራፍ 18ን አብረን እናያለን ማለት ነው። ይህ ምዕራፍ ቅድም ሲነበብ እንደሰማነው ትልቅ ጥያቄ ይዘው ነው ወደ ኢየሱስ የመጡት። ምዕራፍ 18 ላይ ማቴዎስ ምዕራፍ 18 ላይ በዚያን ጊዜ ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማይ ከሁሉ የሚበልጥ ማን ነው ብለው ጠየቁት ነው የሚለው። ጥያቄ ነው ያቀረቡት። በመንግስተ ሰማይ ከሁሉ የሚበልጥ ማን ነው ወይም ታላቅ ማን ነው የሚል ጥያቄ ነው ያቀረቡለት። ጥያቄ እንዳቀረቡለት ነው ማቴዎስ ወንጌል ላይ የሚናገረው። ማርቆስ ወንጌል ላይ ግን ተመሳሳይ ወንጌላት እነዚህ ሲኖፕቲክ ጎስፕል ይባላሉ። ማቴዎስ፣ ማርቆስና ሉቃስ እነዚህ ተመሳሳይ ወንጌላት ናቸው። በውስጣቸው የያዙት አንዳንድ ትረካዎች ኢየሱስ ክርስቶስ ያደረገው ያለፈበትን መንገድ እያንዳንዱን ነገር ይወራረሳሉ። ልክ ይሄንኑ ሐሳብ ማርቆስ ወንጌል ምዕራፍ 9 ቁጥር 33 ላይ ኢየሱስ ወደ ቤት ገብቶ ወደ ቅፍርናሆም ወደ ቤት ገብቶ ምን አላቸው? በመንገድ ላይ የምትከራከሩት ስለምን ነበር ብሎ ጠየቃቸው። ተከራከሩ። በመንገድ ላይ ሲመጡ ተከራክረው ነበረ። ስለዚህ በምን ጉዳይ ላይ ነው የተከራከሩት ብሎ ጠየቃቸው። እነሱ ግን ስለፈሩ ዝም አሉ ይላል ማርቆስ ሲጽፍ። ስለፈሩ ዝም ያሉ። ምክንያቱም ምን ብለው ነበረ? ከሁሉ የሚበልጥ ማን ነው የሚለውን ጥያቄ አንስተው ነበረ። ልክ እዚህ ቦታ ላይ የተነሳው ጥያቄ ማርቆስ ወንጌል ላይም ተጠይቋል። ማርቆስ ወንጌል ላይ ኢየሱስ ቀድሟቸው ወደ ቤት መጣ። እየተከራከሩ መጡ። በጉዳዩ ላይ ክርክር ይዘው መጡ። ከዛ ኢየሱስም ተረድቶ ስለምን ጉዳይ ተከራከራችሁ? በመንገድ ላይ ያነሳችሁት ዋና ነገር ምን ነበረ ብሎ ጠየቃቸው። እነሱም በመንገድ ላይ ከሁላችን የሚበልጥ ማን ነው፣ በመንግስተ ሰማይ የሚበልጥ ማን ነው ብለው እንዳነሱ ይነግረናል ማለት ነው። እዚህኛው ክፍል ላይ ታሪኩ አንድ አይነት ነው፣ ተመሳሳይ ነው። ግን ወደ ቤት ገብቶ ጥያቄ ነው ያቀረቡለት። በመንግስተ ሰማይ ከሁሉ የሚበልጥ ማን ነው የሚል ጥያቄ ያቀረቡለት። እንግዲህ በዚህ ምዕራፍ ላይ የመንግስቱ ዜጎች
ወይም ከእግዚአብሔርና እርስ በርሳቸው ባላቸው ግንኙነት ከእግዚአብሔር ጋር ባላቸው እርስ በርሳቸው ባላቸው ግንኙነት እንዴት መሆን እንዳለባቸው ኢየሱስ ማስተማር ጀመረ፣ ወይም ደግሞ አስተማራቸው። ያስተማራቸው ምንድነው? ትህትናን፣ እንደገና ደግሞ ደካሞችን መጠበቅ፣ የጠፉትን መፈለግ፣ ያለ ገደብ ይቅርታ ማድረግ። ምዕራፍ 18 እነዚህን ዋና ዋና ርዕሶች ይዟል። ስለ ትህትና ያስተምራል፣ ደካሞችን ስለመጠበቅ ያስተምራል፣ የጠፉትን መፈለግን ያስተምራል፣ ያለ ገደብ ይቅርታ ማድረግን ያስተምራል። ምዕራፍ 18 እነዚህን ሁሉ ነገሮች ይዳስሳል። እነዚህን ሁሉ ነገሮች ስናይ ታዲያ እነዚህን ሁሉ ነገሮች ጠቅልለን ስናያቸው የመንግስቱ ዜጎች መገለጫቸው ምንድን ነው? ትህትና፣ ደካሞችን መጠበቅ፣ የጠፉትን መፈለግና ያለ ገደብ ይቅርታ ማድረግ። ይሄ የመንግስቱ ዜጎች መታወቂያቸው ነው፣ የሚታወቁበት መታወቂያ ነው። ወይም ደግሞ በእግዚአብሔር መንግስት ውስጥ ያለው አዲሱ ማህበረሰብ በዚህ ነው የሚታወቀው። በዓለም ውስጥ የሚታወቀውና የሚገለጠው በዚህ መልኩና በዚህ መንገድ ነው ማለት ነው። እንግዲህ ደቀ መዛሙርቱ ያነሱት ጥያቄ በእግዚአብሔር መንግስት ውስጥ ታላቅ ማን ነው? ወይም ደግሞ ታላቅነት መብለጥ ምንድን ነው የሚለውን ነው። ኢየሱስም ለእነዚህ ነገሮች መልስ ይሰጥ እናያለን። ታላቅነትና መብለጥ በትህትና ይለካል፣ መሪነትም በማገልገል ይገለጣል ብሎ ጥሩ መመሪያ ወይም ደግሞ ጥሩ ፖሊሲ ወይም የነሱን ኤክስፔክቴሽን የነሱን አጠባበቅ ቀለበሰው። እነሱ ማን ይበልጣል፣ ማን ነው የሚበልጠው ብለው የስታተስን ጉዳይ ነው ያነሱለት። የሚበልጠው ማን ነው? ታላቅ ማን ነው? ትልቁ ማን ነው ብለው ጠየቁት። ጥያቄያቸውንም የልባቸውንም ነገር ተረድቶ የሚበልጠው ትልቁ ይሄ ነው ብሎ ጥያቄያቸውን ቀልብሶ ነገራቸው። ባልጠበቁት መንገድ ነገራቸው። መብለጥ በትህትና ይለካል፣ መሪነት በማገልገል ይለካል ብሎ መልስ ሰጣቸው። እንግዲህ ክፍሉን ስናየው ከቁጥር 1 እስከ ቁጥር 5 ያለውን በምናይበት ጊዜ የኢየሱስ መልስ አሁን ካለው ከዓለም ስርዓት አሁን ካለው ብቻ ሳይሆን በዘመኑም ካለው ከዓለም ስርዓት የተለየ ነው የነገራቸው። ከዚህ ዓለም ስርዓት ጋር፣ ከዚህ ዓለም ሲስተም ጋር፣ ከዚህ ዓለም አካሄድ ጋር ወይም ደግሞ በመንግስት ውስጥ ያሉት ዜጎች ሊኖሩት ከሚፈልጉትና ሊለማመዱት ከሚፈልጉት ጋር የሚቃረን ነገር ኢየሱስ መልስ አድርጎ ሰጠ። ትንሽ የሚመር እውነት ነው እውነት ነው ግን ይመራል። ታላቅነት መብለጥ የሚበልጠው ወይም ደግሞ ከሁሉ የሚሻለውና ከሁሉ የሚበልጠው እንዲህ አይነቱ ሰው ነው። ራሱን ዝቅ ያደረገ ሰው ነው። ትህትና ያለው ሰው ነው። ደካማ የሚመስለው ሰው ነው። ወይም ደግሞ በየክፍሉ ላይ እንዳነበበ ነው ታናሽ ይለዋል። ከነዚህ ታናናሾች ብሎ ይጠቅሳል። ምዕራፍ 18 ላይ ምን ይላል? ቁጥር 6 ላይ እንደዚህ ያለውን ሕፃን በስሜ የሚቀበል እኔን ይቀበላል ካለ በኋላ ነገር ግን በእኔ ከሚያምኑት ከነዚህ ታናናሾች ይላል። ቁጥር 6 ላይ በእኔ ከሚያምኑት ከነዚህ ታናናሾች። ቁጥር 14 ላይ እንደገና ምን ይላል? ከነዚህ ታናናሾች መካከል አንዱ እንኳን ቢጠፋ ብሎ ይናገራል። ከነዚህ ታናናሾች ማን ይበልጣል? ታናሹ። ከነዚህ መካከል ታናሽ ነው። ከእናንተ መካከል ታናሽ ነው። ማን የተሻለ? ከእናንተ መካከል ታናሽ የሆነው ከሁሉ የሚያንሰው እርሱ ነው የሚበልጠው የሚል ምላሽ ይሰጣል። ሌላው በምዕራፍ 18 ብቻ ሳይሆን በተለይ በምዕራፍ 18 እና በምዕራፍ 20 ውስጥ የምናገኘው ሌላው ቁልፍና ወሳኝ ነገር ምንድን ነው? ምን እንዲህ ይላል። ለምሳሌ ምዕራፍ 18 ቁጥር 4 ላይ ስለዚህ በመንግስተ ሰማይ ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው ይላል። በመንግስተ ሰማይ ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው ይላል። እንደገና ደግሞ ምዕራፍ 19 መጨረሻ ላይ ሲዘጋው ቁጥር 30 ላይ ምዕራፍ 19 ቁጥር 30 ላይ ነገር ግን ብዙ ፊተኞች ኋለኞች፣ ብዙ ኋለኞችም ፊተኞች ይሆናሉ። አሁንም ፊተኞች ኋለኞች ይሆናሉ፣
ከዛ ደግሞ ኋለኞች ደግሞ ምን ይሆናሉ? ፊተኞች ይሆናሉ። አሁንም ለዚህ ዓለም ስርዓት በማይመች መልኩ ነገሮችን ሲቀለብሳቸው እናያለን። በኢየሱስ በእግዚአብሔር መንግስት ትምህርት ውስጥ ወይም ደግሞ በዚህ በመንግስቱ ፖሊሲ ውስጥ ወይም ደግሞ በእግዚአብሔር መንግስት ውስጥ ያሉት ዜጎች እንዴት ነው የሚኖሩት? እንዴት ነው የሚመላለሱት? ፊተኞች ኋለኞች ናቸው፣ ኋለኞች ደግሞ ፊተኞች ይሆናሉ። እነዚህ ፊተኞች እነማን ናቸው? ኋለኞችስ እነማን ናቸው? ይሄንንም አብረን ለማየት እንሞክራለን። እንደገና ምዕራፍ 20 ቁጥር 16 ላይ እንዲህ ይላል፣ ስለዚህ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። ምዕራፍ 19 ቁጥር 16 ላይ አሁንም ደግሞ ይህን ነገር ያሳስባቸዋል። ስለዚህ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። እንደገና ይቅርታ ምዕራፍ 20 ቁጥር 16 ነው። ምዕራፍ 20 እንደገና ደግሞ ቁጥር 27 ላይ የበላይ ለመሆን የሚሻም የእናንተ የበታች ይሁን፣ የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎች ቤዛ አድርጎ ለመስጠት መጥቷልና የበላይ ለመሆን የሚሻ የእናንተ የበታች ይሁን ብሎ ይነግራቸዋል። ይሄንን በምንመለከትበት ጊዜ እና የደቀ መዛሙርቱን ጥያቄ መነሻ አድርጎ ኢየሱስ የሚያስቀምጥላቸው መንገድ አለ። የመንግስቱ ዜጎች ሲገለጡ፣ የመንግስቱ ዜጎች በዚህ ምድር ላይ ሲመላለሱ መታወቂያቸው ይሄንን ይመስላል ብሎ ኢየሱስ ይነግራቸዋል ማለት ነው። እንግዲህ ከሁላችን የሚበልጥ ማን ነው የሚለው ጥያቄ፣ ይህ ጥያቄ አሁንም በዘመናቸው የነበሩ አይሁዳውያን ብቻ ሳይሆኑ አሁንም ምን የሚያደርግ ነው? የሚጠየቅ ጥያቄ፣ በሰው ልብ ውስጥ በሰው አእምሮ ውስጥ ያለ ነው። ማን ነው የሚበልጠው? ማን ነው አንደኛው? ማን ነው የሚሻለው? ይሄንንም ዘመን ትምህርቶቹንም በምንመረምርበት ጊዜ አሁንም እሽቅድድም ውስጥ ይከቱናል። ትምህርቶቹ ራሱ መልእክቶቹም ትንቢቶቹም አንደኛ ትሆናለህ ነው፣ ጥሰህ ነው የምትወጣው የሚል ነው። እነዚህን ነገሮች እንትን ለማድረግ ሳይሆን ክፍሎቹን እንደው ዝም ብዬ ለመተቸት ሳይሆን ለምሳሌ የፋሬስን እንትን ራሱ ስናይ በአንደኛው ወጣ፣ ከዛ እጁን ቀድሞ አወጣ፣ ቀይ ፈትል አደረገችለት አይደለም። ከዛ በኋላ ተመልሶ ሌላኛው ወጣ። ከዛ ለምን ጥሰ ወጣ ስትል ስሙን ምን አለችው? ፋሬስ አለችው። እንትኑ ወንድምህን አንዳንድ ትምህርቶች አደጋቸው ይሄ ነው። ወንድምህን ቀድመህ ውጣ፣ ጨፍልቀህ ውጣ፣ እንደምንም ብለህ እንትን አድርገው። በሩጫ ውድድር ላይ ገጥሟችሁ ከሆነ እንትን ሻለቃ ኃይሌ ገብረስላሴና ፖርቱጋል ገጥሟችሁ እንደሆነ ልክ በፉክክር ውስጥ ሆነው በትንሽ እንትን ውስጥ ሲቀድመው ተናዶ እንትን ይመታዋል። ትምህርቶቹ ወንድምህን እንድታስቀድመው አንተ አስቀድመው በሱ ድል ውስጥ በሱ ደስታ ውስጥ ያንተን ደስታና ያንተን ድል እንድታይ ሳይሆን በቃ ቀደመው እንትን ነው የደከመውንም ያነከሰውንም ጉልበቱ የተናገረውንም አበርታው ሳይሆን በቃ እንትን ጥለኸው ሂድ ነው ያለው እንትን እና እንደዚህ አይነቱን አስተሳሰብ ኢየሱስ ሲቀይረው እናያለን። በዘመናቸው የነበሩትን በአይሁዳውያንም እንደገና ደግሞ በሮማውያንም ዘንድ በዘመኑ አይሁዳውያንም ሆኑ ሮማውያን ስለ ክብር፣ ስለ ደረጃ፣ ስለ ዘር በነሱ መካከል ዋና ጉዳይ ነው። አንድ ሰው የሮም ዜግነት ካለው ያ ሰው መብቱ ይከበርለታል። ሮማዊ ኮንክ መብቱ ይከበራል። ያለ ሕግ ማንም አይነካህም። ይግባኝ ካልክ እንኳን ሮማዊ በመሆነ ቄሳር ጋር መሄድ ትችላለህ። ሮም ድረስ ቄሳር ጋር ከየትኛው አውራጃ ላይ ከየትኛው እንትን ላይ ሮም ድረስ ሄደ ሙግትን ማቅረብ ትችላለህ። በደል ደርሶብኛል፣ እንትን ኢፍትሐዊ የሆነ ነገር ተፈጽሞብኛል ብለህ ለቄሳር ሁሉ ማቅረብ ትችላለህ። ሮማዊ በጣም የተከበረ ነው። ስለዚህ ዜግነት፣ የሮም ዜግነት የተከበረ ነው። ዘር እንደ ዘር ቁጠሩት። ደረጃ፣ ስታተስ፣ ሀብት፣ ባለጠግነት ወይም ደግሞ በዚህ ክፍል ላይ የምናያቸው ባለጠጎች፣ በዚህ ክፍል ላይ የምናያቸው የተከበሩ በማህበረሰቡ ክብር ያላቸው ሰዎች አሉ። ስለዚህ በሮማውያንም በአይሁዳውያንም በዘመኑ
ክብር የሚባል ነገር አለ፣ ደረጃ የሚባል ነገር አለ፣ ዘር የሚባል ነገር አለ። እነዚህ ሁሉ ዋና ዋና ነገሮች ናቸው በአይሁዳውያንና በሮማውያን ዘንድ። ስለዚህ በዚህ ምድር መለኪያና በዚህ ምድር አስተሳሰብ ወይም በዚህ ምድር መለኪያ በዚህ ምድር መነጽር የእግዚአብሔርን መንግስት የተረዱት ማን ይበልጣል ነው። አሁን ማን ነው የሚበልጠው? ማን ነው የከበረው? ማን ነው? ማን ነው ከመካከላችን አንደኛው? ማን ነው በአንተ ፊት ሞገስ ያለው? ማን ነው? ወይም ደግሞ የዘብዴዎስን ልጆች እናትየው ወደ ኢየሱስ ይዛ መጣ፣ ባክ በመንግስት አንዳቸውን በቀኝ አንዳቸውን በግራ አድርግልኝ፣ ሁለቱን እንደዚህ አድርገ ብላ እየሰገደች ልመና ታቀርባለች። ስለዚህ ደቀ መዛሙርቱን እንዲህ አይነት አስተሳሰብ ተቆጣጥሯቸው ነበር። አንደኛ የመሆን ፍላጎት፣ በኢየሱስ ዘንድ ተቀባይነት የማግኘት ወይም ኢየሱስ እነሱ በሚጠብቁት አጠባበቅ የሮምን ኢምፓየር ካስወገደ በኋላ ንጉስ ከሆነ ከንጉሱ ጋር አብረው በሚኒስተር ደረጃ ወይም ደግሞ ስልጣን ባለው ደረጃ ሆነው ተቀምጠው አብረው መሆን ፈልገዋል። ይህንን ስለፈለጉ ጥያቄውን ጠየቁ፣ ማን ነው ከመካከላችን የሚበልጠው ብለው። ማርቆስ ደግሞ ጥያቄ ያቀረቡ ሳይሆን የሚለው እየተፎካከሩ እየተነጋገሩ ወይም ደግሞ እየተከራከሩ መጡ። እኔ ነኝ የምበልጠው አንተ ነህ የምትበልጠው የሚል ፉክክር በመካከላቸው ተፈጥሮ ነበረ። ማርቆስ ወንጌል እንደነገረ በማ መካከል? በደቀ መዛሙርቱ መካከል፣ በነ ጴጥሮስ፣ በነ ያዕቆብ፣ በነ ዮሐንስ፣ በነ ማቴዎስ በ12ቱ ደቀ መዛሙርት መካከል ፉክክር ተነስቶ ነበር። መንስኤው ታዲያ ምንድን ነው? የፉክክሩ መንስኤ ምንድን ነው? የፉክክሩ መንስኤ ምዕራፍ 17 ላይ ወደኋላ ተጠቅሷል። ከቁጥር 1 እስከ 21 ድረስ ስታነቡት ትላንትና እንዳያችሁት በጣም እርግጠኛ ነኝ፣ ተስፋ አደርጋለሁ። ምንድን ነው? ኢየሱስ ሶስቱን ደቀ መዛሙርት ቅርብ የሆኑትን ዮሐንስን፣ ያዕቆብና ጴጥሮስን ይዟቸው ወደ ተራራ ወጣ። ኢየሱስ ይዟቸው ወደ ተራራ በሚወጣበት ጊዜ መልኩ ተቀየረ። ከዛ ኤልያስና ሙሴ አብረውት በተራራ ላይ ተገኙ። ሶስቱ ክብር እያዩ ነው። የኢየሱስ ልብስ አንጸባረቀ፣ መልኩ ተለወጠ። መልኩ መለወጥ ብቻ አይደለም፣ ከተራራ ድምፅ መጥቶ ምስክርነት ሰጠው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ተባሉ። አሁን ከኤልያስም ሙሴም ባሉበት በአይሁዳውያን ዘንድ በጣም የተከበሩ፣ መከበር ብቻ ሳይሆን የብሉይ ኪዳን ወካዮች ናቸው። ህግንና ነቢያትን የሚወክሉ፣ ህግን ወካይ ሙሴ፣ ነቢያትን ወካይ ኤልያስ። ከነቢያት አንጋፋው ኤልያስ፣ ህግን ደግሞ በህግ ዘመን ከነበሩት አንጋፋው ሙሴ ከኢየሱስ ጋር ተገኙ በተራራው ላይ። ይህንን እነ ጴጥሮስ አዩ፣ እነ ዮሐንስ አዩ፣ እነ ያዕቆብ አዩ። ጴጥሮስ እንደውም በጣም የሚናገረውን ከማጣቱ የተነሳ ሲዘባርቅ ነበር። በቃ ከዚህ ተራራማ መውረድ የለብንም፣ አንድ ዳስ ለአንተ፣ አንድ ዳስ ለሙሴ፣ አንድ ዳስ ለኤልያስ እንስራላቸው፣ በቃ እዚሁ እንኑር። ይሄ በጣም ደስ የሚለው እዚህ ያለው ክብር፣ እዚህ ያለው መገለጥ፣ አሁን ያየነው ነገር በጣም አስገርሞናል። ከዚህ መውረድ አንፈልግም፣ ከዚህ ነገር በፍጹም ማድረግ አንፈልግም፣ እዚሁ እንኑር ብሎ ተናግሯል። በጴጥሮስ ልብ ውስጥ ትልቅ ስፍራ ነበረው ያ የተገለጠው ክብር ማለት ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 እስከ 18 ስናነበው ምን ይላል? ምስክርነቱን ሲሰጥ እኛ እኮ ግርማውን አይተን ነው የተከተልነው እንጂ የፈጠራ ታሪክ አይደለም ይዘን የመጣ ነው። ግርማውን አይተን ነው፣ ድምፅ ሰምተን ነው፣ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ነው የሚለውን ያንን ድምፅ ሰምተን እንጂ የተፈጠረ ታሪክ አይደለም ይዘን የመጣ ነው ብሎ ጴጥሮስ ምስክርነት እስኪሰጥ ድረስ ከልቡ የማይጠፋ እውነት፣ ከልቡ የማይጠፋ መገለጥ ነው። ስለዚህ ጴጥሮስን ያጸናው፣ ጴጥሮስን ያቆመው፣ ጴጥሮስን እንደዚህ ብርቱ ያደረገው ምንድን ነው? በገናናው ክብር ላይ ያን የሰማው ድምፅና ያየው ነገር ለሱ ትልቅ፣ በህይወቱ ትልቅ፣ እውነትም ደግሞ ትልቅ ነገር ነው። ሶስቱ ይህንን ክብር እያዩ እታች ደግሞ 9ኙ አጋንንት አልወጣ ብሏቸው ተቸገሩ። ኢየሱስ ወደዚህ እንደመጣ የሰማው አባትየው ልጁን ይዞላቸው መጣ።
ኢየሱስ የለም። አይ በቃ እናንተ ኢየሱስ ባይኖርም ደቀ መዛሙርቱ እናንተም እንደዛው ናችሁ። ምዕራፍ 10 ላይ አይተነዋል። ምዕራፍ 10 ላይ ማቴዎስ ወንጌል ምዕራፍ 10 ላይ ሁለት አድርጎ ልኳቸው ከተማውን አተረማምሰውት መጡ። ከዛ ሪፖርት አደረጉለት ለኢየሱስ። በስም አጋንንቶች ተገዙልን አሉት። ከዛ ኢየሱስ በዚህ ደስ አይበላችሁ አለ። ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችኋል። ቢሆንም ግን ፊቱን ዞር አድርጎ ሐሴት አደረገ፣ እግዚአብሔርን አመሰገነ ስለተደረገው ስለተሰራው ስራ። ስለዚህ ኤክስፔሪንሱ አላቸው። አጋንንት አንዳንድ ጊዜ አልወጣ ይላል። እንትን ምንድነው በእኛ እንግዲህ በእኛ ሀገር የተለመደ እንትን አለ። አንዳንድ አጋንንት አልወጥ ብላችሁት እምቢ ሲል ከዛ በቃ በኢየሱስም ወደ አእምሮ መልሰው ይባላል። ከዛ እንዲህ ትሉታላችሁ። እንትን ኮንሸስ ሲሆን በቃ ሌላ ጊዜ ይዛችሁት ነው ብላችሁ ታሰናብቱታላችሁ። እነዚህ ወደ አእምሮም አልመለሱትም። ተጨነቁ። ለማስወጣት ብዙ ጥረት አድርገዋል። ጥረት እንዳደረጉም አባትየው ለኢየሱስ ሪፖርት አቀረበለት። ከተራራው ሲወርዱ ጌታ ሆይ ልጄን ባክ እንትን በለ ፈውሰው፣ ሙሉ ጨረቃ ሲሆን ይነሳበታል፣ አረፋ ያስደፍቀዋል፣ ወደ እሳትም ይጥለዋል። እና ደቀ መዛሙርትን አግኝቻቸው አመጣሁላቸው፣ እነሱ ግን ሊያስወጡት አልቻሉም ማለት። ኢየሱስ ትንሽ ወቀሳ አደረገና ከዛ አጋንንቱን ገሰጸው። ከወጣ በኋላ እንዲህ ያለው በጾምና በጸሎት ካልሆነ አይወጣም አላቸው። ቀድሟቸው ወደ ቤት ገባ እሱ። ከዛ እንደ ማርቆስ አቀራረብ በማቴዎስ ወንጌልም ባያያይዘውም ማርቆስንና ማቴዎስን አንድ አይነት ታሪክ ስለሆነ ስናያይዘው በመካከላቸው ፉክክር ተፈጠረ። 3 ሰዎች ክብር አይተዋል፣ 9 ሰዎች ውርደት ተከናንበዋል። አጋንንት አልወጣ ብሏቸው ተቸግረዋል። በጣም ተበሳጭተዋል። አጋንንትን አውሏቸዋል። እነዛ የደመቀ ክብር አይተው አንወርድም ብለዋል። እነዚህ ደግሞ ኢየሱስ መቼ መጥቶ በገላገለን ብለዋል። ስለዚህ ምናልባት ክርክሩ ከ3ቱ መካከል ነው የተነሳው፣ ማን ይበልጣል የሚለው። ምክንያቱም ክብር አይተው ነው የመጡት። ጴጥሮስ መገለጥ አይቷል። ከልቡ የማይጠፋ ነገር ነው ያየው። ተገርሟል። ሲቀባጥር ሲዘባርቅ ነበር። በቃ አንወርድም ከዚህ በፍጹም ሲል ነበር። እዛ ያለው የወንድሞቹ ጉዳት አልታየውም፣ የነሱ መከራ አልታየውም። በፍጹም ከዚህ መውረድ የለብንም ብሎታል ኢየሱስ። ስለዚህ ከ3ቱ መካከል አንዳቸው አንስተዋል ማለት ነው። ለምን? ከትልቅ ክብር ነው የመጡት። እነዚህ ደግሞ አጋንንት አልወጣ ብሏቸው ተበሳጭተዋል፣ ተናደዋል፣ ደክሟቸዋል። የውርደት ታሪክ ተጽፎባቸዋል። እነዚህ ደግሞ የድል ታሪክ ተጽፎባቸዋል። ማን ነው ከመካከላችን የሚበልጠው? ማን ነው ከኛ መካከል በእግዚአብሔር መንግስት ውስጥ በመንግስተ ሰማይ ማን ነው ታላቅ? ማን ይበልጣል ብለው ጥያቄ አነሱ። የእግዚአብሔርን መንግስት እንደ ምድራዊ መዋቅር አዩት። ሃይራርኪ ያደረጉት፣ አንደኛ፣ ሁለተኛ፣ ሶስተኛ አደረጉት። የስታተስ ጉዳይ አደረጉት። የእግዚአብሔርን መንግስት በእውቀት በችሎታ በአገልግሎት እድሜ ዘመን በሀብት ብቻ አበጁለት። የሆነ እርከን አበጁለትና አንደኛ፣ ሁለተኛ፣ ሶስተኛ አለው ብለው ማን ነው አንደኛው ከመካከላችን ብለው ጥያቄ ጠየቁት። ኢየሱስም ልክ ናችሁ አለ። አንደኛ አለው አለ። አልካደም። ኢየሱስ በእግዚአብሔር መንግስት አንደኛ አለው። በእግዚአብሔር መንግስት ፊተኛ አለው። በመንግስተ ሰማይ ውስጥ ታላቅ አለው። በመንግስት የሚበልጥ አለው። የኢየሱስ ንግግር ሐሰት አይደለም። የኢየሱስ ንግግር እውነተኛውን ፖሊሲ እየነገራቸው ነው። የመንግስተ ሰማይን መርህ ወይም የመንግስቱን ወግ እየነገራቸው ነው። ሩሉን እየነገራቸው ነው። ትእዛዙን እየነገራቸው ነው። በመንግስተ ሰማይ አንደኛ አለ። በመንግስተ ሰማይ ከሁሉም ይበልጣል። በመንግስተ የሚሻል አለ። በመንግስተ ሰማይ የከበረ ቦታ ያለው አለና ሕፃን ጠራና በመካከላቸው አቆመው። እግዚአብሔር ይመስገን። በመንግስተ ሰማይ አንደኛ እንደዚህ ያለው ሕፃን ነው። እንደዚህ ያለው ሕፃን እሱ ነው አንደኛ። ኢየሱስም ሕፃንን ጠርቶ በመካከላቸው አቆመና
እንደ ሕፃናት ካልሆናችሁ እንደውም መንግስተ ሰማያት ገቡ አይደለም እንደ መንግስተ ሰማያት ገቡ። የእግዚአብሔር መንግስት እንደነዚህ ላሉት ናትና እናንብበው። ሕፃንም ጠርቶ በመካከላቸው አቆመና እንዲህ አላቸው፣ እውነት እላችሁ ኢየሱስ እውነት እላችኋለሁ ብሎ ደጋግሞ ካለ ትኩረት የሚሰጠው ጉዳይ ነው ማለት ነው። እውነት እላችኋለሁ ካልተለወጣችሁ እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግስተ ሰማይ አትገቡ። ይሄ ብቻ አይደለም። ስለዚህ በመንግስተ ሰማይ ከሁሉ የሚበልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው። ስለዚህ መንግስተ ሰማይ ውስጥ ምን አለ ማለት ነው? ብልጫ አለ ማለት ነው። ማን ነው የሚበልጠው? እንደዚህ ሕፃን ራሱን ዝቅ የሚያደርግ እንደዚህ ሕፃን ራሱን ዝቅ የሚያደርግ በዚህ ምድር ላይ በዚህ ዓለም ላይ ራሱን እንደዚህ ሕፃን ዝቅ የሚያደርግ እንደዚህ ሕፃን ራሱን የሚያዋርድ እንደዚህ ሕፃን ታናሽ ሆነ ታናናሾች ይላል። ቅድም እንዳነበብ ነው ቁጥር 6 ላይ እንደዚህ ያለውን ሕፃን በስሜ የሚቀበል እኔን ይቀበላል፣ ነገር ግን ከነዚህ ታናናሾች አንዱን የሚያሰናክል ይላል። ከነዚህ ታናናሾች አንዱን የሚያሰናክል ቁጥር 14 ላይ ከነዚህ ታናናሾች መካከል አንዱ እንኳ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ከነዚህ ታናናሾች በመንግስተ ሰማይ ማን ነው የሚበልጠው? በእግዚአብሔር መንግስት ማን ነው አንደኛው? በእግዚአብሔር መንግስት ማን ነው የሚበልጠው? ታናሹ። ኢየሱስ ምን እያላቸው ነው? ደቀ መዛሙርቱን ስለ ስልጣንና ክብር ወይም መዋቅራዊ ደረጃን ሲያወሩና ሲከራከሩ፣ ኢየሱስ ግን ትኩረታቸውን በቤተ ክርስቲያን ውስጥ ወዳሉት ተራ ምዕመናን እንዲመልሱ ትኩረታቸውን ይቀይረዋል። እነሱ ስለ ክብር፣ ስለ ስታተስ ማን ነው የሚበልጠው፣ ማን ነው አንደኛው ብለው የከበረው ማን ነው ብለው ሲያወሩለት፣ ኢየሱስ ደግሞ ሕፃን አመጣና እንደዚህ ይዛን ካልተለወጣችሁ ወይም ደግሞ በእግዚአብሔር መንግስት በመንግስት ሰማይ እንደዚህ ሕፃን ራሱን ዝቅ የሚያደርግ በመንግስተ ሰማይ ታናሽ የሆነ ከነዚህ ታናናሾች የሆኑትን ዝቅ ያሉትን በሰው ትኩረት ያጡትን በሰዎች ቦታ ያጡት እነሱ ናቸው በእግዚአብሔር መንግስት ታላቅ፣ በእግዚአብሔር መንግስት የሚበልጡ፣ በእግዚአብሔር መንግስት አንደኛ እነሱ ናቸው። በዚህ አሁን ባለው ቋንቋ ላውራችሁ ብዬ ነው። ማን ነው በእግዚአብሔር መንግስት አንደኛው? ማን ነው በእግዚአብሔር መንግስት ከፍ ያለው? በቤተ ክርስቲያን ውስጥ የተናቁ ተራ የሚመስሉ ሰዎች። አሁን በ21ኛው ክፍለ ዘመን አእምሯችን ይህንን ይቀበላል ወይ? እንደ ያዕቆብ መጽሐፍ ያዕቆብ ምዕራፍ 2ን ስናይ እንደ ያዕቆብ መጽሐፍ አካሉን ወይም ደግሞ በእግዚአብሔር መንግስት ውስጥ ያለውን አካል በልብስ በሀብት አለ የእድፋም ልብስ የለበሰውን እና ወይም ደግሞ የቆሸሻ ልብስ የለበሰውን ቦታ ልቀቅ ብላችሁ ነው የሚለው። ከዛ ደግሞ የጸዳ ልብስ የለበሰውን ሰው የወርቅ ቀለበት ያደረገውን ሰው ወይም ደግሞ የመሬት ከበርቴ የሆነውን በዛ ዘመን ስለ መሬት ነው የሚያወራው። ምዕራፍ 5 ላይ የመሬት ባላባትና ከበርቴ የሆነውን ባለጠጋውን ሰው ና እዚህ ተቀመጥ ብላችሁ ከፊት አድርጋችሁት፣ እድፋም ልብስ የለበሰውን ደግሞ ተነስ ልቀቅ ብላችሁ እንትምታል አካሉን ወይም ደግሞ ሰውነትን አካሉን ለሁለት መሰንጠቃችሁ አይደለም ወይ? የክርስቶስ አካል አንድ አካል ነው። ክርስቶስ የቤተክርስቲያን ራስ ነው፣ እኛ አካል ነን። ስለዚህ በስታተስ በሀብት በእውቀት በዘር በተለያየ ነገር ሰውን ስንለይና አንዱን ወደዚህ ስናል ለአንዱ ከበሬታ ሰጠን ለአንዱ ከበሬታ ካልሰጠነው አካሉን ለሁለት አካሉን ትከፍላላችሁ እኮ ነው። ሰውነታችሁን ራሳችሁን ትከፍላላችሁ ያለ። አሁን እኔ ራሴን ብከፍለው እንዴት ላወራ እችላለሁ? በህይወት መኖር እችላለሁ? ስለዚህ በአንድ ኮሚኒቲ ውስጥ በቤተክርስቲያን ውስጥ በአንድ ሎካል ቸርች ውስጥ ወይም ደግሞ በአንድ ማህበረሰብ ውስጥ የምንኖር እኛ
በዚህ ምድር ያለን የመንግስቱ ዜጎች በስታተስ ልዩነት ካመጣን በስታተስ ከከፋፈልን ምን ማለት ነው? አንዱን አካል ወይም ራሳችንን ምን እያደረግነው ነው? ለሁለት እየከፈልነው ነው። ማን ነው ከሁሉም ይበልጥ ራሱን እንደዚህ ሕፃን ዝቅ የሚያደርግ? ባጭሩ ደቀ መዛሙርቱ ራሳቸውን እንዴት ማየት እንዳለባቸው ይነግራቸዋል። በማህበረሰብ ውስጥ ያሉትን ደካማና ተራ ሰዎች እንዴት ማየት እንዳለባቸው ያመለክታቸዋል። እንደ ሕፃናት ካልሆናችሁ ሲል መወሰድ ያለበት የሕፃን ባህሪ ምንድን ነው? መወሰድ ያለበት ፖዚቲቭ የሕፃን ባህሪ ምንድን ነው? በደቀ መዛሙርቱ ላይ ደግሞ የታየው ኢየሱስ ያሳያቸው ሕፃን አምጥቶ እንደዚህ ሕፃን አይደል ያላቸው? እንደ ፖዚቲቭ የሆነው ከሕፃን የሚወሰድ ፖዚቲቭ ባህሪ አለ። እንደዚህ ሕፃን ራሱን ዝቅ የሚያደርግ ብሎ ደቀ መዛሙርቱ ደግሞ ኢየሱስ እንዳሳየው አይነት ሕፃን ሳይሆኑ ምንድናቸው? ሕፃናት ናቸው። እነሱ ደግሞ ምን አይነት ሕፃን ናቸው? እነሱ የሚፎካከሩ ሕፃናት ናቸው። እንደ ሕፃን አትሁኑ ይላል ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደ ሕፃን አትሁኑ ይልና እንደ ሕፃንም ሁኑ ይላል። ለክፉ ነገር ለመልካም ነገር ምን ሁኑ? እንደ ሕፃናት ሁኑ። ለክፉ ነገርስ እንደ ሕፃናት አትሁኑ ይላል። ደቀ መዛሙርቱ ግን ሕፃን ነበሩ። በኢየሱስ እንትን ውስጥ ሕፃን ነበሩ። ወይም ደግሞ ክፍሉ ማቴዎስ ባስቀመጠልን ውስጥ የሕፃንነት ባህሪ ታይቶባቸዋል። ኔጌቲቭ የሆነው ትክክለኛ ያልሆነው የሕፃናት ባህሪ ታይቶባቸዋል። ኢየሱስ ደግሞ ሕፃን አቁሞ ያሳያቸው ፖዚቲቭ የሆነውን ትክክለኛውን የሕፃን ባህሪ። እንደዚህ ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ብቻ ሳይሆን በእግዚአብሔር መንግስት ከሁሉ የሚበልጠው እንደዚህ አይነት ሕፃን ነው። በእግዚአብሔር መንግስት ውስጥ ደግሞ ከሁሉ ታናሽ የሆነውና የሁሉ እንትን በእኛ ሰፈር ቋንቋ ውራ ይባላል። መጨረሻ ማን ነው? የሕፃን ባህሪ ያለው ሕፃን ልንወስደው የማይገባው ደቀ መዛሙርቱ ላይ ያየናቸው ሁለት የሕፃን ባህሪያቶች ምንድን ናቸው? አንደኛው ሕፃን ይፎካከራል። ሕፃን ፉክክር ውስጥ ነው ያለው። ሕፃን እኔ እበልጣለሁ ነው የሚለው ሕፃን። ደቀ መዛሙርቱ ላይ ያየነው የሕፃንነት ባህሪ ነው። ምን የሚል ቀርበውም በመንግስተ ሰማይ ከሁሉም የሚበልጠው ማን ነው ብለው ጠየቁት። ማርቆስ ወንጌል ምዕራፍ 9 ቁጥር 33 ላይ ልክ እንደዚሁ በመንገድ እየተነጋገሩ መጡ። ምን ተነጋገራችሁ? ስለምን ጉዳይ ነው እየተከራከራችሁ የመጣችሁት? ዝም አሉ። ምን ብለው ነበርና ይላል ማርቆስ፣ ከኛ የሚበልጠው ማን ነው ብለው ጠይቀው ነበር ይላል። እርስ በርሳቸው ተጨቃጭቀዋል። ማን ይበልጣል ተባብለዋል። ክብር አይተው ከተራራ የወረዱ አሉ። አጋንንት አልወጣ ብሏቸው ድካም ውስጥና ብስጭት ውስጥ ያሉ አሉ። ስለዚህ ማን ነው የሚበልጠው ከመካከላችን? ማን ነው አንደኛው? ማን ነው ብልጫ አለው ብለው ፉክክር። ይሄ እንዲህ አይነት ፉክክር የሕፃን ባህሪ ነው። ሕፃን ደግሞ ሲፎካከር አያድርስ ነው። ሕፃን ተፎካከረ ማለት ማብቂያ የለው። እኔ አስታውሳለሁ ትምህርት ቤት እያለን እኛ እንግዲህ በእኔ ጄኔሬሽን ያላችሁ ታውቃላችሁ። አንዳንዴ ምራቅ ይተፉና የአንተ አባት ነው ብሎ መቶ ይረግጠዋል። እንዴት አባቴን ረገጥክ? ከዛ ጸብ ይነሳል። ተፎካከረን። በኋላ እኔ ምን አልኳቸው? የኔ አባት አልኳቸው አውሮፕላን እየነዳ ከዛ ጫካ ውስጥ ገባ አልኳቸው። ከዛ ዛፍ ውስጥ አውሮፕላኑን ይዞት ዥው እያደረገ በጫካ ውስጥ አልፎ አሳረፈው አልኳቸው። ከዛ ተበሳጨ። ያኛው ጓደኛ እንደራሴ ይባላልና አብረን ነው የተማርነው። ከዛ ተበሳጨና የኔ አባት አለ በጫካ ሲሄድ አለ። የእሱ አባት ደግሞ ኤንትሬ መኪና አላቸው፣ ኤንትሬ ይነዳሉ። በጫካ ውስጥ ሲሄድ አለ እያወራ በጫካ ውስጥ ሲሄድ ኒውክለር ቦምብ አገኛለ። ከዛ ቀስ ብሎ በሚስማር ተነፈሰውና እቤት አምጥቶ የአበባ ማስቀመጫ አደረገው አለ። ከዛ ይህ ውሸታም አለው፣ እውነት ከፈለጋችሁ ኑ ላሳያችሁ አለ። ከዛ ሰፈራችንም አቅራቢያ ስለሆነ መጣ ልናየው። እውነትም ስናየው ብላክ ኤንድ ዋይት ቴሌቪዥን አለ፣ 4 እግር ያለው አልረሳውም። እዛ ላይ ትልቅ የመድፍ ቀለሃ ነው፣ በኋላ ነው መድፍ መሆኑ። ትልቅ ቀለሃ ተቀምጦ ረጅም
እላዩ ላይ አርቲፊሻል አበባ ተደርጎበታል። እውነትም ከዛ ትምህርት ቤት አወራበት የእንድሪያስ አባት የእንደራሴ አባት ኒውክለር ቦምብ አግኝተው በሚስማር ተንፍሰው አበባ ማስቀመጫ አድርገውታል ብለን አወራንለት። ህፃን ዝም ብሎ ቢለቀቅ ሌላም ነገር ነው የሚያወራው። አንዱ የህፃን ባህሪ መፎካከር ነው። ማን ይበልጣል? እኔ ነኝ የምበልጠው። በቆሮንቶስ ቤተክርስቲያን ውስጥ የምናገኘው የህፃን ባህሪ ምንድነው? ፉክክር ነበር። በመምህራኖቻቸው ተፎካክረው ነበረ። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ አንዳንዶቹ እንደውም እኔ የክርስቶስ ነኝ የሚሉም ነበሩ። ስለዚህ ማህበሩ አራት ቦታ ተከፋፍሎ በመምህራኖቻቸው በሚያገለግሏቸው ሰዎች ቡድን ሰርተው የኔ አስተማሪ ይበልጣል፣ የኔ አስተማሪ ይበልጣል፣ የኔ አስተማሪ ይበልጣል ይባባሉ ነበር። ይሄ የህፃን ባህሪ ነው፣ ያለማደግ ምልክት ነው። እንደዚህ አይነት ሰው በእግዚአብሔር መንግስት ውስጥ እታች ነው፣ እታች። ታዲያ ማን ነው እላይ? በእግዚአብሔር መንግስት ውስጥ እላይ እንደ ህፃን የሆነው ሰው ነው። የትኛው የህፃን ባህሪ ምንድን ነው? ኢየሱስ ያሳያቸው የህፃን ባህሪ ምንድን ነው? ህፃን እኔነት የለበትም። እዚህ ቦታ ላይ ምንድን ነው ያለው? እንደዚህ ህፃን ራሱን ዝቅ የሚያደርግ ህፃን ራሱን ዝቅ ነው የሚያደርገው። ህፃን ራሱን ዝቅ ባያደርግም ራሱን አይደለም እኮ ዝቅ የሚያደርገው፣ አዋቂ ነው። አዋቂ የሆኑት ደቀ መዛሙርት ራሳችሁን ዝቅ አድርጎ ስለተባሉ እንጂ ህፃን ማህበረሰቡ ራሱ ዝቅ አድርጎ ነው የሚያየው። ህፃን ስታተስ የለውም፣ እኔነት የለበትም። የሆነ አያም ሰንበዲ አይልም። እግዚአብሔር በእኔ እንትን ብሏል እኮ እንትን ተራራ ላይ ወጥቼ እኮ እንትን አይቻለሁ ብሎ እንትን ብጥ አይልም። የሆነ ነገር አይልም። ለዝና ለታይታ ቦታ የለውም፣ ግድ የለውም። ህፃን ጉልበታቸው እንደው በታክሲም ስንሄድ እንግዲህ ሌላ ውጭ ያላችሁትን አይመለከትም፣ የእኛን ሀገር አውድ ነው የማወራው። እና ህፃን ልጅ ካለ አንደኛ አይከፍልም፣ ተጠጋ ይባላል፣ ይጠጋል። ከዛ ዲያዋቂ መጣ ተነስ ሲባል ይነሳና ፈረፋንጎ ይባላል፣ ጎማ ሰው የማይቀመጥበት ቦታ ላይ እዛ ጋር ቁጭ ይላል። እዚህ ጋር ቁጭ አደረጉኝ ብሎ አይከፋውም። ህፃን ልጅ አይናደድም፣ አይበሳጭም። ሁለተኛ በታክሲ አልሄድም፣ ሁለተኛ ከአባቴ ጋር ከእናቴ ጋር ወይም ከእንትን ጋር አልሄድም። ህፃን ከሆነ ቦታ የመልቀቅ እንትን ግዴታ እንዳለበት እንዲሁ ያውቃል። ለእንግዳ ይነሳል። አንዳንዴ ቪዚት ሳደርግ ህፃናት ቤተክርስቲያን እገባለሁ። ስገባ ሁሉም ፓስተር መጣ ብሎ ሁሉም ይነሳሉ፣ እንትን ያደርጋሉ፣ ሁሉም ናይስ ይሆናሉ። እና ህፃን ይሄ ነው ባህሪው፣ እኔነት የለበትም። ለዝና ለታይታ ግድ የለውም። ትልቅ ሰው ካየ ለትልቅ ሰው ቦታ ይለቃል። ታው ሲለው ትልቅ ሰው ይሰማል፣ እረፍ ሲባል ይሰማል። ህፃን እንትን ስታደርጉት ካርድ እንኳን መጥቶ አሁንም የኛ ሀገርን ነው ለህፃናት ቦታ የለንም፣ ስለዚህ ስትመጡ ህፃን ልጅ ካላችሁ ይዛችሁ እንዳትመጡ የሚል ካርድ በግልጽ ይጻፋል። ከዛ ወላጅ ሲሄድ በቃ ለህፃን ልጅ አይገባም ሲባል እንዴት አይገባም አሉኝ ብሎ አይልም። በቃ ህፃን ልጅ አይገባም፣ በቃ ነባባ እነማማ ነው የሄዱት ብሎ ያምናል። አትገባምም ሲባል በቃ ህፃን ነው። እንደዚህ ካልሆናችሁ ወደ እግዚአብሔር መንግስት እንደዚህ ያሉት ናቸው በእግዚአብሔር መንግስት ከፍ ያሉት፣ ትልቅ ቦታ ያላቸው፣ ትልቅ ደረጃ ያላቸው እንደነዚህ ያሉት ህፃናት ናቸው። እግዚአብሔር ይመስገን። ህፃን ከዚሁ አውድ ሳንወጣ ምልስ ነው፣ ስህተቱን ያምናል፣ ቶሎ እንትን ነው፣ ቶሎ ይረሳል፣ ቂም አይዝም። ዳዊት ላይ እንዲህ አይነት ባህሪ ነበረ። ሳውል እንትን ሲለው የሻለቃው ነው የመቶ አለቃ ሲያደርገው እንትን አያደርግም። መቶ አለቃ መሆኑ እንትን ያደርጋል። ስልጣን ሲሰጠውም ምንም አይመስለው፣ ከስልጣን ሲያወርደውም ምንም። ይሄ ነው የህፃን ባህሪ። ህፃን ቶሎ ምልስ ነው፣ ቂም አይዝም። ከቁጥር 21 ጀምሮ የምናየውን በኋላ ስናይ ይቅር ለማለት በጣም እንትን ነው። ህፃን ልጅ ቶሎ ስህተቱን ያምናል። ህፃን ተቆጥቶ አልቅሶ ወዲያው ይረሳዋል። እኔ ልጆች አሉኝ፣ ህፃናት ልጆች። አንዳንዴ ያው የኢትዮጵያዊ አባት ስለሆንኩኝ እንትን እንደናንተ አይደለሁም ማለት ነው። እንትን ትንሽ ቆነጥጣለሁ። ሲያጠፉ ቆነጥጣቸዋለሁ፣ ያለቅሳሉ።
ከ3 ደቂቃ ግፋ ቢል ተመልሰው ባባ ይሉኛል። እና በጣም ታድያለሁ እኔ በምድር ላይ እንትን ቆንጥጫቸው አስለቅሻቸው የማያኮርፉኝና የማይቀየሙኝ እንትን በቃ እዚህ ቤት መኖር አልፈልግም ብለው ትተውኝ የማይወጡ ልጆች አሉኝ፣ ህፃናት ልጆች አሉኝ። ህፃን ምልስ ነው እንትን አንተን ያጠፋው አዎ በቃ ቶሎ ያምናል። ንገረኝ ሲባል በቃ ያው አልዋሽም ብሎ ይናገራል። ችግሩ ግን በእኛ ሀገር ህፃን አንተን ያጠፋው ይባላል። አዎ ስላጠፋም ይመታል፣ ሲያምንም ይመታል። በሁለቱም ቁንጥጫ አይቀርለትም። ህፃን ምልስ ነው፣ ቂም አይዝም። ትላንት እንዲያደርገኝ አባቴ ትላንት መተኝ፣ ከትላንት ወዲያ መተኝ፣ አምና እንዲያደርገኝ ህፃን እያለው እንዲያደርገኝ ብሎ ቁጭ ብሎ ህፃን አይቆጥርም። ህፃን ነው። እንዲህ ካልሆናችሁ ነው የሚለው። እንዲህ አይነት ከሆናችሁ ህፃናቶች ልክ እንደዚህ ህፃን ከሆናችሁ እንደዚህ ህፃን ከተለወጣችሁ ነው የሚለው። እውነት እላችኋለሁ ካልተለወጣችሁ እንደ ህፃናት ካልሆናችሁ ካልተለወጣችሁ እናንተ ደቀ መዛሙርት ማነው አንደኛ ማነው ፊተኛ በመንግስተ ሰማይ ከሁሉም ይበልጠው ማነው የሚል ጥያቄ ይዛችሁ መጣችሁት። በዚህ ጥያቄ ማንም አይበልጥም ካልተለወጣችሁ እንደ ህፃን ካልሆናችሁ ራሳችሁን ዝቅ ካላደረጋችሁ እኔነት ከውስጣችሁ ካላወጣችሁ ምልስ ካልሆናችሁ ቂም የማይዝ ካልሆናችሁ የማይቋጠር ካልሆናችሁ አትበልጡም። የሚበልጠው ማን ነው? ዝቅ የሚያደርግ ራሱ እግዚአብሔር ይመስገን። ይሄ ነው ካልተለወጣችሁ። ደቀ መዛሙርቱ ካነሱት ክብርና ስልጣን ሽሚያ ጎዳና 90 ዲግሪ የሚቀለብስ ነው። ሽፍት እንዲያደርጉ የሚያደርግ ነው። የኢየሱስ መልስ ባልጠበቁት መንገድ መልስ ሰጣቸው። እንደዚህ ህፃን ካልሆናችሁ እንትን አትሉም። ስለዚህ ከሁሉ የሚበልጠው ይሄ ነው ብሎ አላቸው። ሁለተኛው ሐሳብ ምንድን ነው? ሁለተኛው ሐሳብ እዚህ ላይ ላቁመውና ከቁጥር 6 እስከ 11 ቶሎ ልበል። ታናናሾችን ማሰናከል ነው የሚያወራው። አሁንም ታናናሾችን የሚያሰናክል ነው የሚለው። ታናናሾችን ከቁጥር 1 እስከ 5 ማን ነው በመንግስተ ሰማይ የሚበልጠው? ማን ነው? ታናሹ፣ እንደ ህፃን የሆነው ታናሽ የሆነው ትሁት የሆነው ራሱን ዝቅ የሚያደርገው ምልስ የሆነው ቂም የማይዘው የማይቋጥረው የህፃን ባህሪያ ነው። ስታተስ የሌለው እኔነት የሌለበት አያም ሰንበዲ የማይል እኔ ብቻ ነኝ የምለው በገለጣ አይቻለሁ እንትን ብያለሁ አገልግያለሁ እንትን ብያለሁ ብሎ እንትን የማይኮፈስና እንትን የማይል እሱ ነው የሚበልጠው በእግዚአብሔር መንግስት ካላቸው በኋላ እንደገና ሌላ ነገር ደግሞ ይነግራቸዋል። ከቁጥር 6 በኋላ ከነዚህ ታናናሾች ይላል። ቁጥር 6 ላይ ላንብበው። ከነዚህ ታናናሾች አንዱን የሚያሰናክል ሰው ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ተጥሎ ቢሰጥም ይሻለዋል። ከነዚህ ታናናሾች አንዱን የወፍጮ ድንጋይ ታስሮ ወደ ባህር ሰጥም። ይሄ ከባድ እንዲህ አይነቱ ቅጣት በጣም ከባድ ቅጣት ነው። አይሁድ ቅጣትን ሲቀጡ ወይ በድንጋይ ይወግራሉ ወይ ደግሞ ሮማውያን በሰይፍ ነው የሚቀጡት። አይሁዳውያን ከሞቱም በኋላ አንተን ስጋቸው ወይም አስክሬናቸው መቀበር አለበት የሚል ባህላዊ አስተሳሰብ አላቸው። አንድ ሰው ግን ታሪኩ እንዲረሳ እንዳይቀበር ከተፈለገ የወፍጮ ድንጋይ ታስሮበት ወደ ጥልቅ ባህር ይወረወራል። ከባድ ድንጋይ ታስሮ ሬሳው አስክሬኑ እንዳይንሳፈፍ ተደርጎ ይጣላል። ይሄ ከባድ ቅጣት ነው። ከነዚህ ታናናሾችን የሚያሰናክል ታናናሾችን እንትን ከህብረት ከእግዚአብሔር መንግስት ኮሚኒቲ ተገፍትረው እንዲወጡ የሚያደርግ ወይም ደግሞ ይህ ኮሚኒቲ ወይም ደግሞ ቤተክርስቲያን ወይም ደግሞ የእግዚአብሔር መንግስት ማህበረሰብ ለታናናሾች እንደማይገባ ወይም ታናናሾችን አካታች አይደለም ብሎ ታናናሾች አዝነውና ተክዘው እንዲወጡ የሚያደርግ ሰው እንደዚህ አይነት ሰው ቅጣትም ጭምር አለበት፣ ፍርድም ጭምር አለበት። ምን አይነት ከባድ ቅጣት! የወፍጮ ድንጋይ አንገቱ ላይ ታስሮ ወደ ባህር ቢጠራጠር ይችላል። ልክ እንዲህ አይነት ቅጣት አንድ ሰው የሀገር ክህደት ሲፈጽም የሚቀጣው ቅጣት ነው። ትልቅ በሀገር ክህደት በወንጀል ሲገኝ የሚቀጣ እንዲህ አይነቱ ቅጣት ነው መቀጣት ያለበት። ለማ ታናናሾችን የሚያሰናክል ወጥመድ የሚያስቀምጥ መሰናከልን የሚያስቀምጥ
የአንድን ሰው ስሜት የሚጎዳ ከጌታ ቤት ከህብረት በቃ ካሁን በኋላስ በቃኝ ብሎ በሐዘን እንዲወጣ የሚያደርግ እንደዚህ የሚያደርግ ሰው ታናናሾችን ከእግዚአብሔር መንግስት ከዚህ ኮሚኒቲ ተገፍትረው እንዲወጡ አዝነው ተክዘው ተሰብረው ሁለተኛ ቸርች የሚባል ሁለተኛ ቅዱሳን የሚባል ሁለተኛ ብለው ተማረው እንዲወጡ የሚያደርግ ሰው የወፍጮ ድንጋይ ታስሮ ወደ ባህር ቢጣል ይሻለዋል ታናናሾቹን የሚያሰናክል። የእግዚአብሔር መንግስት እኮ ለነሱ ናት። በእግዚአብሔር መንግስት እኮ አንደኛ እነሱ ናቸው። በእግዚአብሔር መንግስት እኮ ኋለኞች በምድር ኋለኞች አይደሉ? በእግዚአብሔር መንግስት ፊተኞች እነሱ ናቸው። የተናቁ የተረሱ ሰው አስተዋሽ የሌላቸው በስታተስ ምክንያት እታች የተቀመጡ ከሀብት ከእውቀት ከዘር ከተለያየ ነገር በመነሳት የተለያየ ደረጃዎችን በማውጣት ችላ የተባሉ የተዘነጉ እንደ ዳዊት እንዲህ አይነት ነገር ገጥሞታል። አባትየው ለንግስና እግዚአብሔር ልኮኛል፣ ንጉስ አለ አንተ ቤት፣ ንጉሱ ከአንተ ቤት ነው የተመረጠው ሲል ልጆቹን በየተራ ወጣቸው። ከኤልያብ ይሄውና አለው። ደስ አለው ሳሙኤል ሊቀባው ሲል እግዚአብሔር ከለከለው እንጂ በሳሙኤል ፊት ኤልያብ ሞገስ አግኝቶ ነበረ። ትከሻው ሰፊ ነው ነው። ስለዚህ ሰው ፊትን ያህል እኔ ግን ልብና እግዚአብሔር ግን ልብና ያህል አለው። ራሱ እግዚአብሔር እኮ ነው ያለው። ስለዚህ ሰው እንደሚያይን ያላየምና እንዳትቀባው አለው። ከዛ እንዳልቀባው አለው። እሺ ሌላ የለም ሲለው ሁለተኛውን ልጅ አመጣለት። አይደለም አለው። ሶስተኛውን አመጣለት ሁሉንም። የቀረ የለም ወይ ሲለው አንድ ታናሽ አለ በጎች ይጠብቃል አለው። በቤተሰብ ውስጥ ታናሽ ቦታ ያልተሰጠው ስፍራ ያልተሰጠው አይደለም ንጉስ ይሆናል ተብሎ ለእንትን እንደው ለሆነ ነገር እንኳን የማይታጨውን ሰው እግዚአብሔር አመጣና ንጉስ አደረገ። ታናሹ ኋለኞች ፊተኞች ይሆናሉ። ማነው በእግዚአብሔር መንግስት ታላቅ? ታናናሾች። እንደዚህ ሕፃን ራሱን ዝቅ የሚያደርግ ታናሽ የሆነ በማህበረሰብ ውስጥ ቦታ ያልተሰጠው በኮሚኒቲ ውስጥ ስፍራ ያልተሰጠው ምንም ነገር የለውም የተባለ ምንም ነገር የለውም ምንም አይጠቅምም የተባለው እሱ ነው በእግዚአብሔር መንግስት ከሁሉ የሚበልጠው። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ዝቅ የሚያደርግ ከፍ ይላል። እሺ ይሄንንም ከምዕራፍ 1 ከቁጥር 1 እስከ ቁጥር 5 ካለው ጋር ስለሚያያዝ ነው። ከቁጥር 6 እስከ 11 ያለው ከዛ የቀጠለ ሐሳብ ስለሆነ ነው። ከዛ ጋር የሚያያዝ ነው። እንደ ሕፃን ካልሆናችሁ ከሚለው ጋር ከዚህ መመሪያ ጋር የሚያያዝ ነው። ራሳቸውን ዝቅ የሚያደርጉ በቤተ ክርስቲያን ውስጥ ደካማ ተራ የሚመስሉ አማኞችና ደቀ መዛሙርት እነርሱ ናቸው በእግዚአብሔር መንግስት ከፍ ያሉ። እነሱን ደግሞ የሚያሰናክልና እነሱን ደግሞ አዝነውና ተክዘው ከማዕበር እንዲገለሉ የሚያደርግ እርሱ የወፍጮ ድንጋይ ታስሮ ሀገር እንደከዳ ሰው ወደ ጥልቅ ባህር መጣል አለበት ይላል። እሺ ወደ ሌላኛው ሐሳብ እንሂድ። እዚሁ ክፍል ላይ እጅና ዓይን እግር ብሎ 3 የአካል ክፍሎችን ያስቀምጣል። እጅ ከሆነች የምታሰናክል አስወግዳት፣ ቁረጣት ይላል። አንድ ዓይን ካሰናከለች አውጣት፣ እግር ካሰናከለ ቁረጠው ብሎ ይናገራል። ይህ ምሳሌያዊ አገላለጽ ነው፣ ዘይቤ ነው እንጂ ዓይን ያሰናከለችን ብለው ብናወጣት ቤተክርስቲያን ወይም ደግሞ ሎካል ቸርች የአካል ጉዳተኛ ስብስብ ነው የምትሆነው ማለት ነው። ነገር ግን ኢየሱስም ያውቃል የኃጢአት ምንጭ ልብ እንጂ የኃጢአት ምንጭ ዓይን እጅና እግር እንዳልሆነ ኢየሱስም ይረዳል ማለት ነው። ስለዚህ ምን ለማለት ነው ታዲያ ይህንን የተናገረው? ከቁጥር 8 እስከ 10 ባለው ውስጥ ምን ለማለት ነው የተናገረው? ስር ነቀል የሆነ እርምጃ መውሰድ ያስፈልጋችኋል። ኃጢአት ላይ መጨከን ያስፈልጋችኋል። የሚያሰናክል ነገር ላይ እርምጃ መውሰድ አለባችሁ። ዓይን፣ እጅ፣ እግር ላይ መሰናከል አለባችሁ። እነዚህን ይዛችሁ ዓይናችሁን እግራችሁና እጃችሁን እንደተሟላ ወደ ገሃነም ከምትገቡ አንድ ዓይናችሁን ወይ አንድ እጃችሁን ወይ አንድ እግራችሁ ተቆርጦ
ወደ እግዚአብሔር መንግስት ብትገቡ ይሻላችኋል። ምንድናቸው እነዚህ? የሚያሰናክል ይላል። የሚያሰናክል ማንንም የሚያሰናክል እንትን ራስን ብቻ አይደለም፣ ማንንም እነዚህን ታናናሾች የሚያሰናክል እነዚህን ታናናሾች የምታሰናክል ከሆነ እንድታሰናክል ያደረገ እጅህ ከሆነ ቁረጠው፣ ዓይን ከሆነ አውጣው፣ እግርም ከሆነ ቁረጠው። ራስህንም ከሆነ ራስህም ላይ ከሆነ ከኃጢአት ልምምድ አንጻር ከሆነ ወይም ደግሞ ኃጢአትን ከመለማመድ ወይም ደግሞ አልቆረጥ ያለ ኃጢአት ከሆነ አልቆረጥ ያለ ኃጢአት እጅና እግር ዓይን ከሆነ ያንን ቆርጠኸው ወደ እግዚአብሔር መንግስት የአካል ጉዳተኛ ሆነ ብትገባ ይሻላል፣ አካልን አሟልተን ወደ ገሃነም ከምትገባ። ይሄ ማለት ስር ነቀል የሆነ ልባዊ የሆነ ውሳኔን እንዲወስኑ የሚያበረታታ ነው ማለት ነው። የሚያሰናክል የሚለው ቃል ከዚህም ጋር የተያያዘ ነው። ቁጥር 10 ላይ ስለዚህ ይላል ለነዚህ ታናናሾች ይላል። ላንብበው እሱንም ቁጥር 10 ላይ እንዲህ ይላል ከእነዚህ ታናናሾች መካከል አንዱን እንዳትንቁ ተጠንቀቁ እላችኋለሁና በሰማይ ያሉት መላእክታቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያያሉ፣ የሰው ልጅ የጠፉትን ለማዳን መጥቷልና። እግዚአብሔር ይመስገን። እነዚህ ታናናሾች ታናሽ ቢሆኑም ቢናቁም፣ ነገር ግን ታናሽ የሆኑ የተናቁ ጫና ያለባቸው ቦታ ያልተሰጣቸው ወይም ደግሞ አታሰናክሏቸው የተባለ አታሳዝኗቸው፣ የምታሰናክሏቸው ከሆነ እነሱን የምታሰናክል ከሆነ የወፍጮ ድንጋይ ታስሩባችሁ ትጣላላችሁ የተባሉት እነዚህ ታናናሽ በአጥቢያ ቤተክርስቲያን ወይም በእግዚአብሔር መንግስት ታናናሽ የሆኑ የተናቁ ሰዎች ለካ የእግዚአብሔርን ፊት ዘወትር የሚያዩ መላእክቶች ጠባቂዎቻቸው ናቸው ይላል። እግዚአብሔር ይመስገን። የነዚህ ህፃናት የነዚህ ታናናሾች ጋርድ፣ የነዚህ ታናናሾች ጠባቂ ለመላእክቶቻቸው እኮ የነዚህ ታናናሾች መላእክት እኮ ዘወትር የእግዚአብሔርን ፊት ሙሴ ፊቴን ማየት አትችልም የተባለውን የእግዚአብሔርን ፊት እያዩ በክብሩ በህልውናው ዙሪያ ዘወትር ሆነው የሚቆሙ ናቸው እነዚህን ህፃናት የሚጠብቋቸው። ይህ እንዴት ደስ የሚል ነው! መልአክ የሚጠብቅ የእግዚአብሔርን ፊት የሚያይ መልአክ በእግዚአብሔር ህልውናና በእግዚአብሔር ክብር ፊት ዘወትር የሚቆመው ያ ንጹህና ቅዱስ የሆነው መልአክ አክብሮ የሚጠብቀውን ታናሽ እንዴት ታሰናክለዋለህ አንተ ነው የሚለው። እንዴት ነው የምታሰናክለው? እንዴት የምታሰናክል ከሆነ አንተ የገሃነም ፍርድ ነው የሚገባ። የወፍጮ ድንጋይ አንገት ላይ ታስሮ አስክሬን እንዳይገኝ ተደርጎ ሀገር እንደከዳ ሰው እንደ ከባድ ወንጀለኛ ወደ ጥልቅ ባህር ነው የምትወረወረው። ታዲያ ምን እንማራለን? ታናና በእግዚአብሔር መንግስት ውስጥ በመንግስተ ሰማይ ውስጥ ምድር ላይ ባለችው በዚህ በቤተ ክርስቲያን ውስጥና በቅዱሳን ማህበርና ህብረት ውስጥ ታናናሾች በእግዚአብሔር ዘንድ ትልቅ ቦታ አላቸው። እስኪ አሜን በሉ። እንደዚህ ብለ የተቀበላችሁ ካላችሁ ታናናሾች ትልቅ ቦታ። ኢየሱስ ራሱ የመጣው ወደዚህ ምድር የጠፉትን ሊፈልግ እነዚህን ታናናሾች ሊፈልግ ነው። የዚህ ዓለም ሲስተም እንደገናም ደግሞ የአይሁድን ማህበረሰብ የሮማውያንን አገዛዝ ምድር በጠቅላላ የማታስታውሳቸው የዘነጋቻቸው የተጫነቻቸውን ታናናሾች የጠፉ የተቅበዘበዙትን ሊፈልግ ከሰማይ ወርዷል። እሱ ራሱ ከሰማይ ወርዷል። መላእክቶች ይጠብቃሉ ወይ ታናናሾችን? አዎ። ዕብራውያን ምዕራፍ 1 ቁጥር 14 አንብቡት። መዝሙር 91 ቁጥር 14 ባለፈው አይተናል። መዝሙር 91 ቁጥር 14 ኢየሱስን ሲፈት መላእክቱን ስላንተ ያዛልና ወርወር አለው። ምን ችግር አለው? እንትን የሚጠብቃለ እግር እንዳይሰናከል እግር እንዳይሰናከል ማለት ምን ማለት ነው? እንቅፋት እንዳይመታ እኮ ነው። በጣም ቀላል ነገር። እንዲህ አንተ እያያት ሄደም እንባላለን። እንቅፋት ከሌሎች አደጋ በጣም እንትን ነው፣ ቀላል ነው።
ራሱ የቀላል የሆነውን አደጋ ራሱ እንዳይደርስብህ ወይ አይዞ ምናምን ብሎ እግርህን እንቅፋት እንዳይመጥ እንዳትሰናከል ያደርጋልማ። ዘወትር በእግዚአብሔር ፊት የሚቆመው የእግዚአብሔርን ፊት የሚያየው መልአክ። ለዚህ ነው ክብሩን ሲናገር ምንድን ነው የሚለው? ከነዚህ ታናናሾች መካከል አንዱን እንዳትንቁ ተጠንቀቁ እላችኋለሁና በሰማይ ያሉት መላእክቶች እኮ መላእክቱ በሰማይ ያሉት መላእክቶቻቸው የነዚህ ታናናሾች መላእክቶቻቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ ነግሬያቸዋለሁ። ኢየሱስ ጌታ ነው። አንድ መዝሙር ጋብዣቸዋለሁ። ትነካውና ዋ የሚል መዝሙር አለ። ታውቁት ከሆነ ትነካው ታናሽ ሰው አለ፣ በማህበራችሁ ታናሽ ሰው አለ፣ የተናቀ ሰው አለ፣ ትኩረት የማይሰጠው ሰው አለ። ትነካውና ዋ ለምን? የሱ መልአክ አለ ኢየሱስ። የሱ መልአክ ሁል ጊዜ በአባቴ ክብር የአባቴን ፊት የሚያይ ነው። ትነካውና ዋ። ታናናሾች በምድር ላይ ታናሽ የሆኑ ራሳቸውን ዝቅ የሚያደርጉ ትሑታን የሆኑ ደካሞች የሆኑ የተናቁ እነሱ በመንግስተ ሰማይ አንደኛ ናቸው። እኛ ለምን ጸጋ ተሰጠን? ለምን የማስተማር ጸጋ ለምን ተሰጠኝ? ለነዚህ ታናናሾች ነብይነ ለምን የትንቢት ጸጋ ለምን የነብይነት ጸጋ ለምን ተሰጠ? ለነዚህ ታናናሾች ለነዚህ እየመረጥክ እያዳላ እየመረጥክ እየነጠልክ እንድታገለግል አይደለም። ለነዚህ ታናናሾች ለምንድን ነው መላእክቶች ለማተመደቡ? አይዞ ለኛም ተመድበዋል። ለማተመደቡ በዋነኛነት አልተመደቡላቸውም ብለን የሚያስብ የሚቆጥር አእምሮ ስላለን ለነዚህ ታናናሾች ለምን ተቀባ? ለምን እግዚአብሔር ጸጋ ሰጠን? የጸጋውን ሙላት መንፈሱን ለምን አፈሰሰብን? እነዚህን ታናናሾች እነዚህን ደካሞች ለማቅናት፣ ለማበርታት፣ ለማጽናት። እግዚአብሔር ይመስገን። በእግዚአብሔር መንግስት አንደኛ እነሱ ናቸው። ከቁጥር 12 እስከ 14 ትንሽ ሞቅ ብሎኝ እዚህ ላይ እንትን አደረግኩኝ። በጣም ትልቅ ይቅርታ ጠይቃለሁ። ነገም የኔ ስለሆነ ቶሎ እንትን አደርጋለሁ። ከቁጥር 12 እስከ 14 የጠፋው ታናሽ ከነዚህ ታናናሾች ይላል። ቁጥር 14 ላይ ከነዚህ ታናናሾች መካከል አንዱ እንኳን እንዲጠፋ በሰማያት ያለው አባታችሁ አይፈቅድም። ከነዚህ ታናናሾች አንዱ እንኳን እንዲጠፋ አይፈቅድም። ምንድነው? ምሳሌ ያቀርብላቸዋል። አንድ ሰው መቶ በግ ነበረው። አንዱ በግ ጠፋ። 99ኙን ትቷቸው ሴፍ የሆነ ቦታ አስቀምጧቸው የጠፋውን በግ ፍለጋ ሄደ። ያን የጠፋውን ከማህበር የተነጠለውን ለአውሬ የተጋለጠውን በግ ፍለጋ አውሬ እንዳይበላው ጠፍቶ እንዳይቀር ሊፈልገው ሄደ። ኢየሱስ ሊፈልገው ሄደ። ከዛስ እንግዲህ እንዳትረሱ ይህ አውድ የገባው ይህ ምንባብ የአውድ የገባው ደቀ መዛሙርቱ በጠየቁት ጥያቄ መሰረት ነው። ማን ነው የሚበልጠው የሚል አይደለ? ከሁሉ የሚበልጠው ማን ነው አይደለ ያለው? ለነሱ ነው እየተነገረ። ከሁሉ የሚበልጠው 99ኙ አይደለም፣ አንዱ ነው። ከነዚህ ታናናሾች ጋር አንዱ ተነጥሎ የሄደው ለአውሬ የተጋለጠው የጥፋት አፋፍ ላይ ያለው። ስዕሉን አይታችሁታል እንዴት ደስ እንደሚል። ስዕሉን የሰራው ሰው እንዴት የተባረከ ሰው ነው። በጣም ሪስክ ወስዶ አንድ ቋጥኝ ነገር ይመስለኛል ይዞ የሚያዳልጥ ቦታ ላይ በከዘራ በጓን ጉትቶ ከገደል ምን ያደርጋታል? እረኛው ያው በጌታ ኢየሱስ የተመሰለው ያችን በግ ከገደል አፋፍ ሰው ከማይገባበት ቦታ ነው ጉትቶ የሚያወጣትና ስዕሉ እንዴት በጣም ደስ ይላል። የሌላችሁ ስዕሉን እንደው እንትን አድርጉት፣ እዩት በደንብ እንዴት በጣም ገላጭ እንደሆነ ስዕሉ ጎትቶ ያወጣታል።
የሰው ልጅ የጠፋውን ሊፈልግ ነው የመጣው። እንደዛ የሰው ልጅ የጠፉትን ለማዳን መጥቷል። እስቲ ንገሩኝ፣ አንድ ሰው 100 በጎች ቢኖሩትም ከእርሱ አንዱ ቢጠፋበት 99ኙን በተራራ ላይ ትቶ የጠፋውን ለመፈለግ አይሄድምን? እውነት እላችኋለሁ የጠፋውን በግ ሲያገኝ ካልጠፋው ከ99ኙ ይልቅ በዚያ በተገኘው በግ ደስ ይለዋል። እንደዚሁም ከነዚህ ታናናሾች ከየትኞቹ? ሕፃን ልጅ አቁሞ ከነዚህ ታናናሾች ራሱን ዝቅ ካደረጉ ከነዚህ ታናናሾች መካከል አንዱ እንኳ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም ይላል። እና እንዝለለው እሱ ነው። ከቁጥር 15 እስከ 20 ያለውን እናንበብ። ከቁጥር 15 እስከ 20 የግጭት አፈታት ደረጃዎችን ይናገራል። 3 ደረጃዎች አሉት የግጭት አፈታት። ግጭት እንግዲህ አለመግባባት ያለና የሚኖር ነው። ነበር አይ ቲንክ ከውድቀትም በፊት ግጭት ነበረ። ሰው ሳይወድቅም ግጭት ነበረ። በሰይጣን ከውድቀት በፊት ሔዋንን እኮ ያሳታት ቀድሞ ምን ስላደረገ ነው? ሰይጣን ስለወደቀ ነው። እንግዲህ መልአክ እንደነበረ የአዲስ ኪዳን ጽሑፎች ይናገራሉ በደንብ። አንደኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 5 ላይ ይመስለኛል ማንም ከእናንተ ኤጲስቆጶስ ለመሆን የሚፈልግ አዲስ ክርስቲያን አይሆን። ለምን? በትዕቢት ተናፍቶ በዲያብሎስ ፍርድ እንዳይወድቅ። እንደገና ደግሞ ይሁዳም ላይ ይናገራል። ለወደቁት መላእክት ስለወደቁት መላእክትና የወደቁት መላእክት ምን አድርጓል? እስከ ታላቁ ፍርድ ቀን ድረስ ምን አድርጓቸዋል? ቀን በጨለማ ከፍርድ በታች ጠብቋቸዋል ይላል። ስለዚህ የወደቁ መላእክቶች አሉ ማለት ነው። ዲያብሎስ እንደወደቀ እናውቃለን ማለት ነው። ስለዚህ ግጭት ነበር። መጽሐፍ ቅዱስ ላይ የመጀመሪያውን ግጭት በአቤልና በቃየል መካከል እናያለን። ከዛ በኋላ ብዙ ግጭቶች ተጽፈዋል። ብዙ ግጭቶች አብርሃም ከሎጥ ጋር ተጋጨ። መስማማት ይሉታል የግጭት አፈታትን የሚያስተምሩ። አብርሃምና ሎጥ ተጣሉ፣ በከብቶቻቸው ተጣሉ። ከዛ በኋላ ምን አለው? አንተ ቀኙን ከሄድክ እኔ ግራውን ሄዳለሁ አለው። ስምምነቱ ባለመስማማት የተደረገ ስምምነት ነው። አንተ ምረጥ፣ ወደ ፈለግክ ሄዳለሁ፣ ብትፈልግ ወደዛ ሄድ፣ እኔ ወደዚህ ሄዳለሁ፣ ወደዚህ ከሄድክ ወደዛ ሄዳለሁ አለው። በይስሐቅ ቤት ውስጥ ደግሞ ያዕቆብና ኤሳው ምን አድርገዋል? ግጭት ነበር። ድሮ በብሉይ ኪዳን ነበር፣ በአዲስ ኪዳን ነበር፣ አሁንም አለ፣ ወደፊትም ይኖራል። በሺው ዓመት መንግስት ነው የሌለው፣ በክርስቶስ መንግስት የለም። ያኔ ግጭት የለም፣ እስከዛው እንጋጫለን ማለት ነው። ግን ግጭት ካለ ግጭት ቢኖር ያለ ግጭት ስለማንኖር ማለት ነው። ሀሳብ ይጋጫል፣ ሁሉ ነገር የፍላጎት መጋጨት፣ በጣም ብዙ ነገሮች አሉት። ስለዚህ ምን እናድርግ? ባልንጀራህ ወይም ወንድም ቢበድልህ ነው የሚለው። ወንድም ቢበድልህ ምን አድርግ ነው የሚለው። ወንድም ቢበድልህ ምን አድርግ? በግል አናግረው። የመጀመሪያው በግል አናግረው። አንተና እርሱ ብቻችሁን ተነጋገሩ። አይ ላይ ታያችሁ፣ ውቀሰው። ወንድም በድሎ ከሆነ ንገረው፣ ውቀሰው። ይህንን ደግሞ የወቀሳና ወይም ደግሞ የግጭት አፈታት መንገድ ብሉይ ኪዳንም ይደግፈዋል። ዘሌዋውያን ምዕራፍ 19 ቁጥር 17 ወንድምህን በልብህ አትጥላው፣ የበደሉ ተካፋይ እንዳትሆን ባልንጀራህን በግልጽ ገስጸው። አጥፍተሃል፣ በድለህናል፣ እንዲያደርገኛል ብለህ በግልጽ ገስጸው፣ ንገረው። አልሰማ ካለህስ ሁለተኛውን ስቴፕ ተጠቀም ይላል። በግል የሚደረግ ወቀሳ አለ። ያንን አልሰማ ካለ ሁለተኛው ስቴፕ ምንድን ነው? ሁለተኛው ደረጃ አልሰማ ካለ 2 ወይም 3 ምስክሮች ፊት ይዘህ አናግረው። 2-3 ሰው ይዘህ በምስክር ፊት አናግረው። በግል አናግሬ ነበር ባለፈው እንትን አላልከኝም። አሁን ደግሞ ይሄው ሰው ምስክር ጨምር ያለው ላናግር ነው። ይሄም ከህጉ የተወሰደ ነው። ዘዳግም ምዕራፍ 19 ቁጥር 15 ላይ 2 ምስክሮች ወይም 3 ምስክሮች አፍ ነገር ሁሉ ይጸናል። ስለዚህ በርከት ያሉ ሰዎችን ይዘን አናግረው። ይህ የእርቅ ደረጃ የብሉይ ኪዳንም መንገድ የተከተለው። ስለዚህ ይህ የግል ግጭት
ወደ አላስፈላጊ ስም ማጥፋት እንዳይዞር ሰዎችን በርከት አድርገህ ይዘህ ሄደህ 2-3 ሰዎችን ይዘህ አናግረው። አልሰማ ካለስ እሱ ነው ለቤተ ክርስቲያን ንገራት ይላል። እርሱን አልሰማ ካለ ጉዳዩ የግድሉ መሆኑ አብቅቶ አሁን ምን ሆነ? ከ3 ምስክር በላይ የሆነ ጸብ ስለሆነ አማኞችን ሁሉ ሊያዳርስ ስለሚችል ለቤተ ክርስቲያን ንገር። ቤተ ክርስቲያንን አልሰማ ካለስ ቤተ ክርስቲያን እንደ አረመኔና ቀራጭ ትቁጠር። ምን ማለት ነው? አልሰማ ካለ አረመኔና ቀራጭ ማለት ነው። አረመኔ ማለት ጨካኝ ማለት ነው። እንትን ወንበዴ ማለት ነው። ቀራጭስ አይሁዳዊ ሆነው ለሮም ግብር ለማስገበር የገዛ ህዝቡን የሚጫን ማለት ነው። ስለዚህ አረመኔና ቀራጭ በአይሁድ ማህበረሰብ የተጠላ ነው። ስለዚህ እነዚህም ደግሞ አረመኔታ ያልተገረዙ እንትን አሕዛብን የሚያመለክት ነው። አረመኔ ማለት ያልተገረዘ አሕዛብ እንደማለት ነው። ስለዚህ እንደዛ አድርገህ ቁጠረውና በቃ አግልለው ከማህበሩ እንትን አድርገው ወይም ደግሞ ዲሲፕሊን አድርገው ብሎ ይናገራል። እነዚህን ሁሉ የእርቅ መመሪያ እምቢ ካለ ከዛስ ከቁጥር 18 በኋላ ሌላ ነገር እንደገና ይናገራል። በቤተ ክርስቲያን የምታስተላልፈው የእርቅና ወይም ደግሞ የተግሳጽ ውሳኔ ወይም ደግሞ ዲሲፕሊን ያንን አልሰማ እስካለ ቁጥር 18 ላይ ላንብበው። እውነት እላችኋለሁ ይላል በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታችሁት ሁሉ በሰማይ የተፈታ ይሆናል። ይሄ እንትን አንዳንዴ ጸሎት ላይ ስለምሰማው ነው። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት ተብሎ እንደተጻፈ አጋንንት ማባረሪያ፣ አጋንንት ማሰሪያና ወይም ደግሞ ከአጋንንት እስራት መፍቻ አይደለም። ክፍሉ ማሰርና መፍታት የሚለው በደለኛን ይቅር ማለትና በደለኛ እንትን ይቅር አልልም ያለውን ሰው እንትን ማድረግ ነው። ስለዚህ ቤተ ክርስቲያን ስልጣን አላት። ንገራትና ለቤተ ክርስቲያን እምቢ ካለ በቃ እንደ አረመኔና እንደ ቀራጭ ትቁጠረው። ምድር ላይ ያሰረችው ወይም ምድር ላይ የታሰረው በሰማይ ምን ያደረገ ነው? የታሰረ ይሆናል። እሺ ካለስ በምድር ላይ የተፈታው ለእርቅ እሺ ያለው ሰው የተፈታው በሰማይ ምን ያደረገ ይሆናል? የተፈታ ይሆናል። ስለዚህ በዚህ መልኩ ነው ጥቅሱን እንትን ማድረግ ያለብን እንጂ የአማኞች ስልጣን ብለን እንትን አጋንንት ማባረሪያ አይደለም ጥቅሱ። ይሄ ከምን ጋር ማሰርና መፍታት የሚለው እርቅ ጠሉንና ወይም ደግሞ ንስሐ ገብቶ ለእርቁ እሺ ያለውን ሰው አመላካች ነው። ሁለቱን አመላካች ነው። ይህንንም በዚሁ እንትን እናድርገው። ቁጥር 19 ቁጥር 20 ተመሳሳይ ነው። በቤተክርስቲያን እርቅና ፍትህን ማስፈንን በተመለከተ ነው። 2 ሰዎች ቢስማሙ ይላል። ደግሞም እውነት እላችኋለሁ በምድር ላይ 2 ሰዎች ሆናችሁ ስለምንም ነገር በመስማማት ብትጸልዩ በሰማይ ያለው በአባቴ ዘንድ አደርግላችኋለሁ። 2 ወይም 3 ሆነው በስሜ በሚሰበሰቡበት መካከል እኔ እገኛለሁ። ይሄም ቃል ብዙ ቁጥርን ወይም ቁጥር አመላካች አይደለም። ይህንንም ስለምሰ 2 እና 3 ሆናችሁ የምትጸልዩ ከሆነ እሰማለሁ እንዳልክ ስማን ስለ ቁጥር የተነገረ ነገር አይደለም። ቢስማሙ 2 ወይም 3 ሰዎች ሆነው ቢስማሙ እርቅ ቢያደርጉ ፍትህን ቢያሰፍኑ እርቅንም ቢብለው ሻክረው ቢጸልዩ አይሰሙም። ግን 2 እና 3 ሰዎች ተስማምተው ከጸለዩ ምን አደርጋለሁ? እኔ እሰማለሁ። 2 ወይም 3 ሆናችሁ ሲል ከቁጥር አንጻር ብቻ የተጻፈ ሳይሆን የህብረት ጸሎት ያለውን ኃይል አመላካች እንደዚህ አይነት ሳይሆን ምንድን ነው የእርቅን ጉዳይ በተመለከተ ጸሎትን ማድረግ ወይም በስምምነት መጸለይን የተመለከተ ነው። ስለዚህ ታርቀው ተስማምተው 2 እና 3 ሰዎች ቢጸልዩ እኔ በቃ በማናቸውም ጉዳይ ቢጸልዩ እሰማለሁ የሚል እርቅን በመካከላቸው እሆናለሁ ሲል እርቅ ባለበት፣ ሰላም ባለበት፣ የተፈታ ልብ ባለበት በዛ መካከል እኔ ይገኛለሁ ማለቱ ነው። ከቁጥር 21 እስከ 35 አሁንም ቶሎ ወደዛ እንሄድ። እዚህ ላይ ደግሞ ወሰን የሌለው ይቅርታን ነው የሚያሳየው። ይሄ የይቅርታው መገለጫ ወይም ደግሞ መታወቂያውን ነው የሚያሳየው። ከቁጥር 21 እስከ 22 ስንመለከተው ጴጥሮስ ያነሳው ነገር ምንድን ነው? በአይሁድ ባህል አንድ ሰው ወይም ይቅርታ በቀን 3 እንደሆነ ወይም ደግሞ 3 ይቅር ማለትን በአይሁድ ባህል እናገኛለን። ለምሳሌ የአሞጽን መጽሐፍ ስናይ
አሞጽ ምዕራፍ 1 ቁጥር 2 ስለ 3 ወይም ስለ 4 የእስራኤል በደል ስለ 3 ወይም ስለ 4 የእንትን በደል እንደዚህ ነው ይቀር 3 እና 4 ማለት ምንድነው በቃ እንትን ሞላ ማለት ነው 3 እና 4 ከሆነ ሞላ እርቅ 3 ጊዜ ነው ሞላ ከጴጥሮስ አጋኖ ነው ቁጥር የጠራው እንጂ በአይሁድ መስፈርት 3 ነው ወንድም ቢበድል 3 ጊዜ ይቅር በለው 4 ጊዜ ቢገፋ አሞጽ 4 ያደረገው ምንድነው 3 ነው ግን በአይሁድ ልማድ ያለው 3 ነው ግን 4 አደረገው እሱ ጴጥሮስ ደግሞ ሌላ 3 ጨምሮ 7 አደረገው ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው 7 ጊዜ አለው ኢየሱስ ምን አለው አይ አይደለም አለው 7 ጊዜ ሳይሆን 7 ጊዜ 70 ብሎ ተናገረው እንግዲህ ምን ማለት ነው 7 ጊዜ 70 ሲል ምን ማለት ነው 490 ይመጣል ገደብ የሌለው ይቅርታ አድርግለት ለወንድምህ ነው እሺ ለምንድን ነው ታዲያ እላይ ባለው ክፍል ላይ በግል አናግረው ከዛ 2 ሰው 3 ሰው ይዛናግረው ከዛ ለቤተክርስቲያን ነገራትና እንዳረመኔ ቆጥረ ዲሲፕሊን አድርገው ወይም ደግሞ እንደ ቀራጭና እንዳረመኔ ይሁንልህ ካለ ታዲያ እንደዚህ አይነት የዲሲፕሊን እርምጃ ከወሰደ ለምንድን ነው እዚህ ጋር ደግሞ ገደብ የሌለው ይቅርታ አድርግ የሚለው እዛ ቦታ ላይ የሚናገረው በእንትን የተበደለው ሰው የይቅርታ ልብ ይኖረው በዳዩን በተመለከተ ግን ቤተክርስቲያን እንደ አይነት እርምጃ ተወሰደበት የሚል ነው እንጂ አሁንም የተበደለው ሰው ምን እንዲያደርግ ነው የሚጠበቅበት በቀን 7 ጊዜ 7 490 ጊዜ ይቅር እንዲለው መቼም 490 ጊዜ ይቅር አንልም በቀን ውስጥ ይህንን ካለን ይቅርታ ለምናደርጋቸው አይምሯችን ስለማይችል ይቅርታ ለሚበድሉን ሰዎች የግድ ማስታወሻ መያዝ አለብን ሪፖርት መያዝ አለብን 4 ሰዓት ከምናምን ደቂቃ ከምናምን ሰከንድ ላይ እንዲህ ብሎኛል እንትን ብሎኛል አንዳንዴ እንዲህ አይነት ነገር እናያለን እኔ እንትን ለጌታ ስል ትቸዋለሁ እንጂ ባለፈው ዓመት እንዲያርገኝ ካቻምና እንዲያርገኝ ትላንትና ባለፈው ወር እንዲያርገ እንትን የጥፋት ዶሴ ያላቸው ሰዎች አሉ እና ራሳቸውን በጣም እንትን ትምክት ውስጥ ከተው ባለፈው እንዲያርገኝ በልተን የማይረሱ ሰዎች አሉ እንትን አርገኝ እንደዚህ አርገኝ እና ግን ለጌታ ስል ትቸዋለሁ ይቅር አላለም እንደዚህ አይነት ሰው እየቆጠረ እኮ ነው እየቆጠረ ነው ያውም የዕለቱን ሳይሆን በቀን 490 ጊዜ ይቅር በለው ተብሎ እንትን ተቀምጦለት እሱ የአምናና የካቻው ነው ብላምን ሁሉ እየቆጠረ ነው ባለን ግንኙነት ባለ ጊዜ ግንኙነት ውስጥ ቆጥሮ አምጥቶ ከዛ አንድ ቀን እንትን ዝርግፍ ያደርገዋል እሺ በቃ ዘረግፈው ተገላገለው ብላችሁ ደግሞ እንትን ስታደርጉ ሌላ ኬስ ሲመጣ ባለፈው እንትን ብለን ይኸው እንትናፊት በግል እንትን ብለን በ3 ሰው ስጄ አናግሬ በቤተክርስቲያን ፊት እንትን በጣም ይሄ የይቅርታ ባህል አይደለም ኢየሱስ የሚበድል ሰው ከበደለ በቃ ከናካቴው ተውለት ነው የኢየሱስ መልስ መዝገብ ዶሴ አትያዝ በቃ ተውለት ወንድምህን እንትን ተው በቃ ማረው ይቅር በለው ይህንን በተመለከተ ቶሎ ወደ ሌላው ልግባና ምሳሌ ሰጠው ለጴጥሮስ 7 ጊዜ ሲለው 7 ጊዜ 70 ነውና ምሳሌ ሰጠው ምሳሌውን የግድ ማንሳት ስላለብን ነው ይህንን ምሳሌ ከቁጥር 23 እስከ 35 እናገኘዋለን ይሄ ምንድነው የሚያሳየው የማይምረውንና የማይራራውን ሎሌ ነው በምሳሌ አድርጎ ያቀረበለት ምንድነው ምሳሌው ትንሽ የተጋነነ ነው ምሳሌው የዕዳው መጠን በጣም እንትን ነው የማይታሰብ ነው ምናልባት ወደ ብር ስንቀይረው እንደው በደንብ ባልሰራውም አንዳንድ ታዳጊ ሀገሮች ከአይኤምኤፍ እና ከወርልድ ባንክ ከወሰዱት ብድር ጋር የሚመጣጠን ዕዳ ነው ያለበት እዚህ ቦታ ላይ የዕዳ የወሰደው ሰውዬ ምንድነው የሚለው ላንብበው ከቁጥር 23 ጀምሮ እንዲህ ይላል ስለዚህ መንግስተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገ ንጉስን ትመስላለች ሂሳብ ለመተሳሰብ የፈለገ ንጉስን ትመስላለች ነው የሚለው ሂሳቡን ማጣራት እንደጀመረ
10,000 ታለንት ወይም ደግሞ 10,000 መክሊት ይላል የድሮ ትርጉም። ዕዳ ያለበትን አንድ አገልጋይ አቀረቡለት። አገልጋዩ ያለበትን ዕዳ መክፈል ስላቃተው እውነትም ደግሞ አይችልም። እርሱ ራሱ ሚስቱን፣ ልጆቹን፣ ንብረቱ ሁሉ ሽጠው ዕዳ እንዲከፈል ጌታው አዘዘ። እንዲህ ይሄ ሁሉ ተሽጦ እሱ ሚስቱም ልጆቹም ንብረቱ ሁሉ ተሽጦ ይከፈል ቢባልም አይችለውም። ዕዳው አንድ ሀገር እንኳን ወይም ደግሞ የአንድ ሀገር በዘመኑ ያለችው የእስራኤል ምናልባትም የ6 ዓመት በጀቷ ሊሆን ይችላል፣ ከዛም በላይ የሆነ ማለት ነው። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ እከፍላለሁ ሲል ለመነው። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። ቀስ ብለህ ትከፍላለህ አለው አይልም። አዘነለትና ማረው፣ በቃ ቀስ አሰናበተው፣ በሰላም ሂድ ብሎ አሰናበተው። ቶሎ ቶሎ ልንገራችሁ እሺ። 10,000 መክሊት ማለት ምንድን ነው? ይህ በገንዘብ ለመለካት አስቸጋሪ ነው መክሊት የሚለው ነገር ግን 10,000 ታለንት ወይም 10,000 መክሊት ማለት ምንድነው? አንድ መክሊት ወይም አንድ ታለንት ማለት 6,000 ዲናር ነው። አንድ መክሊት ማለት 6,000 ዲናር ነው። አንድ ዲናር ደግሞ የአንድ ቀን የሙሉ ቀን የስራ ገንዘብ ነው። የአንድ ቀን የሙሉ ቀን ምዕራፍ 19 ላይ እናገኘዋለን። ቅድም ባየነው ክፍል ላይ ምዕራፍ 20 ላይ የቀጠራቸውን ሰዎች ሂሳብ ሲሰጣቸው የሙሉ ቀን ውሏቸውን አንዳንድ ዲናር ነው የሰጣቸው። ስለዚህ አንድ ዲናር ማለት የሙሉ ቀን ውሎ ነው በጥንቱ ማህበረሰብ ማለት ነው። ስለዚህ እንዴት ነው 10,000 ታለንት ወይም 10,000 መክሊት ምን ያህል ብር ነው የሚለውን ለማወቅ ምንድነው መክሊትን ወደ ዲናር እንቀይረዋለን። ስለዚህ አንድ መክሊት 6,000 ዲናር ነው። አንድ ዲናር ደግሞ የአንድ ሰው የአንድ ቀን ደሞዝ ነው። ስለዚህ አንድ መክሊት ማለት የ6,000 ቀን ደሞዝ ማለት ነው። የአንድ ቀን ደሞዝ በዶላር ላድርገው። አሜሪካን ውስጥ ምናልባት ሚኒመም 100 ብር ብለን እንያዘው፣ በ100 ዶላር ማለት ነው። 100 ዶላር ከሆነ ስለዚህ አንድ ታለንት 6,000 ዲናር ከሆነ ምን ማለት ነው? 6,000 ዲናርን ወደ ዶላር ስንቀይረው ስንት ይመጣል ማለት ነው? 6,000 ዶላር ይመጣል ማለት ነው። አንድ ታለንት 6,000 ዲናር ከሆነ ይሄ ነው የሚሆነው። 6,000 ዲናርን ሲባዛ በ10,000 ታለንት ስናባዛው ስንት ይመጣል? 60 ሚሊዮን ነው የሚመጣው። 60 ሚሊዮን ይመጣል። 6,000 ዲናርን በ10,000 ታለንት ስናባዛው 60 ሚሊዮን ነው። 60 ሚሊዮን ዶላር ይመጣል። የአንድ ቀን ደሞዝ በትንሹ 100 ዶላር ከሆነ 100 ዶላርን ሲባዛ በ60 ሚሊዮን ስናባዛው 6 ቢሊዮን ዶላር ይመጣል። ብር አይደለም፣ 6 ቢሊዮን ዶላር ይመጣል። 6 ቢሊዮን ዶላርን በኢትዮጵያ ደግሞ መንዝረው ካልን በጣም ላጋነው ብዬ ነው። በ150 ብር በባንክ ሬት እንደው አሳንሰን ካደረግነው 900 ቢሊዮን ብር ነው የሚመጣው ማለት ነው። ስለዚህ ይሄ ሰው ያለበት ዕዳ አንድ ግለሰብ ወይም ደግሞ አንድ ሂሳብ ሰራተኛ ወይም አንድ ሹም ያለበትን ሳይሆን አንድ ሀገር ያለበትን ዕዳ ነው ያለበት። ከአበዳሪ ሀገራቶች ይሄንን ዕዳ ተወለት በቃ ብሎ ማረው ይላል። ማረውና አሰናበተው። ይህን በቃ መቼም አይከፍለኝም። እሱም ሚስቱም ተሸጠው ባሪያ ሆነው ተገዝተው ቢሰሩ እድሜ ልካቸው ንብረቱ ሁሉ ቢሸጥ አይመልሰውም። ስለዚህ ለምን አልተውለትም ብሎ ተወለት። ልክ እንደወጣው እርሱ ግን ከጌታ ፊት እንደወጣ ይላል። ወዲያው ከጌታ ፊት እንደወጣ አንዱ ከሱ በታች ያለው አገልጋይ 100 ዲናር ነው ያለበት። እሱ ደግሞ ተመልከቱ 100 ዲናር ነው እሱ 10,000 ታለንት ወይም መክሊት ነው ይቅር የተባለው። ይሄ ደግሞ 100 ዲናር። 100 ዲናር ማለት አንድ ዲናር የአንድ ቀን ደሞዝ ነው። 100 ዲናር በ100 ዶላር ብናባዛው 10,000 ዶላር ነው። 10,000 ዶላር ደግሞ በ10,000 ዶላር በ150 ብር በእኛ ብናባዛው 1.5 ሚሊዮን ብር በኢትዮጵያ ወይም ደግሞ 10,000 ዶላር ትንሽ ያለበትን ሊምረው አልፈለገም እና እንደውም ያዙትና አድርጉት፣ ወደ እስር ቤት ውሰዱትና እዛ የመከራ እንጀራ ብሉት ቅጡልኝ ብሎ በፍጹም ሊለው አልፈለገም። ይሄ ሁሉ ዳታ ትቶለት አንድ በጣም ትንሽ የሆነውን ዕዳ መተው አቃተ። ባጭሩ ይሄኛው ክፍል ሲዘጋ ምንድነው ብዙ የተወለት የሌላውን ጥቂት በደል መተው አቃተው። እኛ
ጌታችን ኢየሱስ ክርስቶስ በምህረቱ ባለጠጋ የሆነው አምላክ የተወልን እጅግ በጣም ብዙ ሞት የሚያስገባው ነገር ነው የተወልን። ታዲያ ሞት የሚገባንን ኃጢአትና በደል ምህረት ተደርጎልን ተትቶልን ቅጣታችንን ሁሉ ክርስቶስ ወስዶት ይሄ ሁሉ ነገር ተከፍሎልን እንዴት ነው ሰዎች በጣም በጥቃቅን ጉዳይ አላናገረኝም፣ ስልኬን አልመለሰም፣ አንዳንዴ እንትን የምንቀያየምበት ጉዳይ በጣም ነው የሚያስቀው። በጣም እንትን በእኛ ሀገር በጣም ነው የሚያስቀው። እንትን ለምን ተጣሉ ሲባል እንትን ዶሮዋ መታ ስጤን ደፋችብኝ በሚል በዚህ ምክንያት ዶሮ ስጠፋሽ ተብሎ በሚነሳ ግጭት እናንተን ጎረቤት ብራመን ሀገር ሰፈር ምን ትርምስሙስ ይወጣል። በጣም በትንሽ ነገር ከሰዎች ጋር የሚያቀያይመንን ነገርና ሰዎች ላይ መራር እንድንሆን የሚያደርገንን ነገር ብንፈትሸው የ100 ዲናር ያክል ዋጋ የለውም፣ ቫልዩ የለውም። እኛ እኮ የተተወለን 10,000 መክሊት ወይም ታለንት ነው የተተወለን። 900 ሚሊዮን ብር የሚያክል ከዛም በላይ የሆነ ዕዳ ተትቶልን ይቅር ተብለን ይቅርታ ተደርጎልን የሌላውን ትንሽ ነገር መተው ያቅተናል። ስለዚህ ትምህርቱ ባጭሩ ይህንን ይመስላል። እግዚአብሔር ይመስገን። ምዕራፍ 19ን ቶሎ እንትን እናድርገው። ምዕራፍ 19 የመንግስቱን ዜጎች ስነ ምግባር ነው የሚያሳየው። ምዕራፍ 19 30 ቁጥሮች አሉት። ቶሎ ቶሎ ላድርግና ከምዕራፍ 20 በኋላ ያለውን እስከ ምዕራፍ 24 ድረስ ነገ እንትን አደርገዋለሁ ማለት ነው። ነገ ቶሎ እንትን ሰመራይዝ እያደረግኩኝ አጠራ አድርጌ ከነገ በኋላ አቀርባለሁ። ምዕራፍ 19 በተለይ ከቁጥር 1 እስከ ቁጥር 12 ጋብቻን በተመለከተ ነው። እንትን ጋብቻ የእግዚአብሔር ቅዱስ ስርዓት ነው ብሎ ያስቀምጥልናል። እነዚህ ቁጥሮች ስለ ስጋ፣ ስለ ጋብቻ፣ እንደገና ስለ ፍቺና ስለ ጃንደረቦቹ ያነሳል። እነዚህ 3 ነገሮች ያነሳል። በወንጌላት ውስጥ በጣም እጅግ አስቸጋሪ ምንባብ ከሚባሉት ውስጥ መካከል አንዱ ይሄ ምንባብ ነው። ምዕራፍ 19 ነው። ፈሪሳውያን ሊፈትኑት ነው ወደ ኢየሱስ የመጡት። ሊፈትኑት ፈልገው ጥያቄ ያነሱለት። ሊፈትኑት ብቻ አይደለም። ምዕራፍ 19 ቁጥር 1 ላይ በዮርዳኖስ ማዶ ወዳለው ወደ ይሁዳ አውራጃ መጡ ይላል። በዮርዳኖስ ማዶ ምን ተፈጥሯል ባለ ስላየነው ነው። ዮሐንስ የታሰረበት ምክንያት ነው። ሄሮድስ የወንድሙን ሚስት ስላገባ ተቃወመው። ስለተቃወመው ትልቅ አደጋ ላይ ወደቀ። እዛው ከተማ ላይ ኢየሱስ ተመልሶ መጣ። ዮርዳኖስ ማዶ ላይ መጣና እንትን ሲል መስቀለኛ እንትን ውስጥ መክተት ከሄሮድስም ጋር ማጋጨት ፈልገዋል። ጥያቄውን በማንሳት እዛው ቦታ ላይ ዮሐንስ ፍርድ የተሰጠበት ቦታ ላይ፣ ዮሐንስ አንገቱ የተቆረጠበት ቦታ ላይ፣ ዮሐንስ ተቃውሞ ያሰማበት ቦታ ላይ፣ በጋብቻ ምክንያት ተቃውሞ ያሰማበት ቦታ ላይ ፈሪሳውያን መስቀለኛ ጥያቄ ይዘው መጡና ምን አሉት? ጥያቄያቸው ምንድን ነው? ፈሪሳውያንም ሊፈትኑት ቀርበው ለመሆኑ አንድ ሰው በማንኛውም ምክንያት ሚስቱን መፍታት ተፈቅዷልን ሲሉት ጠየቁት። እንግዲህ ፈሪሳውያን ያውቃሉ፣ ህጉን ያውቃሉ። በተለይ ብሉይ ኪዳንን ጠንቅቀው ያውቃሉ። ፈሪሳዊ ማለት እንደው እንትን አይደለም፣ የሆነ ስድብ አይደለም። የፈሪሳዊ መንፈስ ምናምን እንደምንለው አይደለም። ፈሪሳዊ ማለት ስኮላር ነው። የኦቲ ስኮላር የብሉይ ኪዳን ወይም ደግሞ በብሉይ ኪዳን ስነ መለኮት ስኮላሮች ናቸው። በዶክትሬት ደረጃ የሚገባቸው ስኮላሮች ናቸው። ጠንቅቀው የሚያውቁ ናቸው። ብሉይ ኪዳንን ያውቁታል። ስለ ፍቺ በደንብ ጠንቅቀው ያውቃሉ። ፍቺ ጠላለው የሚለውን ያውቃሉ በደንብ። ግን ሊፈትኑት አመጡ። ለምንድን ነው ሊፈትኑ? የሁለት ራባዮች ጎራ አለ። አንደኛው ሂሌል የሚባል የሂሌል ወገን የሚባሉ አሉ። እነዚህ ስኩል ኦፍ ሂሌል የሚባሉት እነዚህ ምን የሚል አመለካከት አላቸው? አንድ ሰው አንድን ሴት በማንኛውም ምክንያት መፍታት ይችላል። ውሃ ቀጠነ ብሎ ምክንያት ማንሳት፣ የፈለገውን ምክንያት ሙያ የላትም ብሎ ማንሳት ይችላል። ወጡ አይጣፍጥም ብሎ ማንሳት ይችላል። እነዚህን ነገሮች መሰል ነገሮች ከሙያ ከስነ ምግባር ነገር አንስቶ ምን ያደርጋል? መፍታት ይችላል የሚል ቡድን ያለው። ሁለተኛው ቡድን ደግሞ የሻማይ ወገን የሚባሉት ናቸው።
እነዚህ ደግሞ ሻማ የሚባሉት አይ አንድን ሰው ሚስቱን መፍታት ያለበት ከባድ በሆነ የሥነ ምግባር ጉድለት ነው፣ እሱም ከዝሙት አንጻር ካልሆነ መፍታት የለበትም የሚል ሁለቱ ጎራዎች አሉ። ስለዚህ ኢየሱስን መስቀለኛ ነገር ውስጥ ከተውታል። ከሄሮድስም ጋር ለማጣላት ፈልገዋል። እንደገና በሚያነሳው ስነ መለኮታዊ ሐሳብ ወይ ከዚህኛው ግሩፕ ወይ ደግሞ ከዚህኛው ግሩፕ ያደርጉት ፈልገዋል ማለት ነው። ስለዚህ በእነዚህ አይነት ሁኔታ ውስጥ ነው ለኢየሱስ ጥያቄ ያቀረቡለት። እንግዲህ ጥያቄውን ኢየሱስ ካዳመጣቸው በኋላ ወጥመዳቸው ውስጥ ላለመግባት ወይም ደግሞ ወጥመዳቸው ሳይገባ ጥያቄውን መልስ ሰጠው። ጥያቄውን ሲመልስላቸው ከእግዚአብሔር ፈቃድ ጋር ወይም ደግሞ ቀድሞ ከነበረው ከእግዚአብሔር ሐሳብ ጋር ዘፍጥረት ምዕራፍ 1 ቁጥር 27 እና እንዲሁም ደግሞ ምዕራፍ 2 ቁጥር 4 በመጥቀስ ጋብቻ በሰዎች ፈቃድ ላይ የተመሰረተ ሳይሆን እግዚአብሔር ያጣመረው መለኮታዊ ትስስር ነው ማለት የጋብቻን ምስጢር ነገራቸው። ሙሴ ታዲያ ለምን ይህንን ትእዛዝ አወጣ? ስለ ልባችሁ ጥንካሬ፣ ስለ ልባችሁ ክፋት ነው ይህንን ያወጣው እንጂ ከጥንት እንደዚህ አልነበረም። እግዚአብሔር ያጣመረውን ሰው አይለየው። ማንም ሰው አይለየው። ሰው አይለየው የሚለው ሙሴም ቢሆን እንኳን ምን አድርገው፣ ህጉም ቢሆን እንኳን ምን አድርገው አይለየው። ህጉ ራሱ እግዚአብሔር ያጣመረውን ጋብቻ የመለየት ስልጣን የለውም ህጉ ራሱ። ስለዚህ ምን ማለት ነው? ባጭሩ ጋብቻ ማለት ተጋቢዎችን ምነግራቸዋለን። ሁለት የሚጋቡ ባልና ሚስትን እግዚአብሔር ባዶ ክፍል ውስጥ ያስገባቸውና በሩን ከውጭ ቆልፎ ቁልፉን ይዞት ይሄዳል እግዚአብሔር። በቃ መውጣት አይቻልም፣ አለቀ። ባጭሩ የእድሜ ልክ ነው ማለት ነው። ወጡ አጣፈጠም ወጡ አልጣፈጠም ምንም ማለት ምንም ይሄን መለኪያ ሁሉ ኖረ። በቃ ቁልፉ መክፈቻው ከፍቶ ለመውጣት ቁልፉ አንተ ጋር የለም ወይም አንቺ ጋር የለም። ዘመነ ረሳንስ የሚባል አንድ ዘመን ነበረ። እነ ሊዮናርዶ ዳቪንቺ እና እነ ሚካኤል አንጀሊኖ የተነሱበት ጊዜ ነው። ከዛ ዘመን በፊት በአውሮፓውያን ምድር መለኪያ ወይም ደግሞ የትዳር መለኪያ ወይም ደግሞ ሚስት መረጣም ላይ ውስጧ ነው የሚባለው ውስጣዊ መለኪያ ነው ያላት። በማህበረሰብ ውስጥ እንዴት ናት አንዲት ሴት? ወላጆቿን ትታዘዛለች ወይ? ማህበረሰብ ውስጥ ከበሬታ አላት ወይ? ታዛዥ ትሁት ናት ወይ? ጭምት ናት ወይ? ዝግ ያለ መንፈስ አለባት ተብሎ ውስጧ ነው የሚመረጠው። ሙያዋ እንዴት ነው ተብሎ ይሄ ነገር ነው የሚመረጠው። ይሄ ረጅም ጊዜ በጥንቱ ማህበረሰብ የነበረ መለኪያ ነው። በኋላ እነ ሊዮናርዶ ዳቪንቺ መጡና እነ ሞናሊዛን ሳሉ። ከዛ የሴትን የተክለ ሰውነት በሚያሳይ መልኩ ፀጉር ምን በሚያሳይ መልኩ ስዕሎቻቸውን ማቅረብ ጀመሩ። መለኪያውን ገለበጡት። ውስጣዊ የነበረው መለኪያ ውጫዊ ሆነ። ከዛ ጊዜ ጀምሮ ነው ሚስት መረጣ ላይ ከውስጥ መለኪያ ወደ ውጭ መለኪያ የተመጣው። ስለዚህ ፀጉሯ፣ አይኗ፣ ሽንቷ ልክ እንደ ዘፈኑና እንደ ጽሁፉ ወይም እንደ ድርሰቱ መለኪያ ውጫዊ ሆነ። ስለዚህ ይሄኛው ዘመን ሙያ ኖራት አልኖራት፣ ስነ ምግባር ኖራት አልኖራት ግድ የለም። ዋናው ከመለኪያው ከውጭ ነው የሚጀምረው። ውጫዊ ነገርን እንጠራለው ለማለት ሳይሆን ግን ከዛ አይነሳም። ሁለቱንም ነገር ማሟላት አለባት ሚስት ወይም ሴት ማለት ነው። እነዚህ ግን ቡድኖች ጽንፍ ከመያዛቸው የተነሳ አንዳንድ ጥቃቅን ነገሮችን በመቁጠር ወይም ደግሞ በአይሁድና በሮማውያን ማህበረሰብ ህፃናትና ሴቶች በጣም ዝቅ ስለሚደረጉ አይቆጠሩም። ሁሉ በቆጠራ ጊዜም የሚቆጠሩት ወንዶቹ ብቻ ናቸው የሚቆጠሩት። አንዳንዴ ያው ሁለቱም ልጆቼ ሴቶች ናቸው፣ እኔ ብቻ ነኝ ወንድ እና በጥንቶ የአይሁድ ማህበረሰብ ቤቶችና ህዝብ ቆጠራ ቢደረግ የዚህ ቤት አባል አንድ ነው ተብሎ ነው የሚባለው። ሌሎቹ አይቆጠሩም። በሌላም እምነት ለምሳሌ ምስክርነት ላይ ለአንድ ወንድ አንድ ሴት ምስክር ነው ማለት 3 ሴት እንደ አንድ ወንድ ነው የሚቆጠረው በጥንቱ ማህበረሰብ ማለት ነው። ስለዚህ ለሴትም ቦታ ስላልነበራቸው በማንኛው ምክንያት መፍታት ይቻላል የሚል ነበራቸው። ኢየሱስ ግን ወደ ጥንቱ ነገር መለሳቸውና አይ
እግዚአብሔር ጋብቻ የሚባለውን ነገር ሲጠነስሰው ጥንስሱ ገና ሲጠነሰስ እንዲህ አልነበረም ብሎ ያቀርብላቸዋል። ከዛ ሲያጠብቅባቸው እግዚአብሔር ያጣመረው ሰው አይለየው ብሎ እንትን ሲላቸው ደቀ መዛሙርቱ ትንሽ ግራ ተጋቡ። አይ እንደዚህማ ከሆነ እንደዚህ ነገርማ ከሆነ አለመግባት ይሻላል ብሎ አሉት። አለማግባት ነው የሚሻለን። እንደዚህ ነው እንደዚህ አከረርከው በጣም ልትበጥሰው እኮ ነው አሉት ኢየሱስን። እንደዚህ ከሆነ ታዲያ ለምን እናገባለን? መፍታት የማይቻል ከሆነ እንትን የማያደርግ ከሆነ አንዴ ገቡ ከሆነ ወይም ደግሞ እግዚአብሔር መጀመሪያ ሲመሰረተው ሰው እናትና አባቱን ይተዋል ከሚስቱም ጋር ይጠብቀው ሁለቱም አንድ ስጋ ይሆናሉ ከሆነ ከመጀመሪያ ፈጣሪ ወንድና ሴት አድርጎ ፈጠራቸው ከሆነ እንደዚህ ከሆነ የጋብቻ እንትን ባናገባ አሳሉት። አይ አለማግባትም አትችሉም፣ አለማግባትም ለተሰጠው ነው አለ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7ን እናንተ አንብቡት። ለአንዱ እንደዚህ ለሁለተኛውም እንደዚያ ይላል እንትን ተሰጥቷል ይላል። ለአንዱ እንዲህ ለሁለተኛ አለማግባትም ስጦታ ነው። ያለማግባት ስጦታ ያለማግባት ጸጋ ከሌለው አንድ ሰው እኔ አላገባም ላጤ ነው ወድ ቢፈልገው ምናምን ቢል አይችልም። አለማግባት እንደ ስጦታ ካልሆነው አንዳንድ ሰዎች እኔ አላገባም እንትን ነኝ በቃ ለጌታ ለወንጌል የተሰጠው ነኝ ብለው ሄደው እንደው በጣም ወጣትነታቸውን ጨርሰው 50ኛ ዓመታቸው ላይ 60ኛ ዓመታቸው ላይ ያገባሉ። ሄደው ዋጋ ከፍለውና ካልተሰጠ አይሆንም። አለማግባት ራሱ ለተሰጠው ነው። ኢየሱስ ባናገባ ይሻላል እንዴ? ምርጫ አይደለም። አለማግባት ምርጫ አይደለም። አለማግባት ስጦታ ነው። የጸጋ ስጦታ ነው። ካሪዝማ ነው። የአለማግባት ስጦታ የሚባል አለ። መጨከን ብሎ 3 አይነት መደቦችን ነገራቸው። 3 አይነት ስለ ጃንደረባ በ3 መልኩ ነገራቸው። ጃንደረባ ማለት እንትን የእግዚአብሔር ሰው ማለት አይደለም። ድሮ እኔ ኢየሱስ ጃንደረባ ላይ ምናምን ይላል። የኢየሱስ ጃንደረባ ማለት የወንጌል ሰው የእግዚአብሔር ሰው ማለት አይደለም። ጃንደረባ ማለት ባጭር ቃል እንትን ቃሉ ጸያፍ አይመስለኝም፣ ስልብ ማለት ነው። ዘር መተካት የማይችል መውለድ የማይችል ማለት ነው። ስለዚህ 3 አይነት ጃንደረቦች አሉ ብሎ መለሰላቸው። በተፈጥሮ ከእናታቸው ማፀን ጃንደረባ የሆኑ አሉ፣ ጃንደረባ ሆነው የተወለዱ አሉ አላቸው። ሁለተኛው ደግሞ በሰው እጅ ጃንደረባ የተደረጉ ንጉሶች አንዳንዴ ታማኝ እንዲሆኑላቸው ሲፈልጉ እነዛን ወንዶች ጃንደረባ ያደርጓቸውና ንግስቲቱን እንዲጠብቁ ያደርጓቸዋል። ሶስተኛው ስለ እግዚአብሔር መንግስት ራሳቸውን ጃንደረባ ያደረጓሉ። ስለ እግዚአብሔር መንግስት ራሳቸውን ጃንደረባ መውለድ እየቻሉ ምን እየቻሉ ለእግዚአብሔር መንግስት ብለው ራሳቸውን ጃንደረባ ያደረጉ እኔ ያለማግባት ጸጋ ያላቸው ሳያገቡ የመኖር ስጦታ ያላቸው አሉ። ስለዚህ እንዲህማ ከሆነ አለማግባት ይሻላል የምትሉት አይደለም። ከ3ቱ የቱን ናችሁ ነው ኢየሱስ ያላቸው። እናንተ ከ3ቱ ከዚህ ሁሉማ በቃ እናግባ ነው የምትሉት። አለማግባት ይሻላል ካላችሁ የቱን ናችሁ? ከእናታችሁ ማፀን ጃንደረባ ናችሁ ወይስ ሰዎች ጃንደረባ አድርጓቸዋል? ወይስ ደግሞ ስለ እግዚአብሔር መንግስት ራሳቸውን የሰለቡ ወይም ደግሞ ራሳቸውን ጃንደረባ ያደረጓሉ? የቱን ናችሁ? አንደኛ ቆሮንቶስ ምዕራፍ 9 ስናነብ ጴጥሮስ እንዳልሆነ እርግጠኛ እንደውም እሱ ክሱ ምንድነው? እኔ አለ ጳውሎስ እንደ ኬፋና እንደ ሌሎች ወንድሞች እህት ሚስቶቻችንን ይዘን በየገበያው እሱ ኮንፈረንስ ሲሄድ ከሚስቱ ጋር ነው፣ ከተማ ሲቀይር ከሚስቱ ጋር ነው፣ ገበያ ሲሄድ ከሚስቱ ጋር ነው፣ ሁሉም ቦታ ከሚስቱ ጋር ነው። ስለዚህ ጴጥሮስ 3ቱም ውስጥ የለበትም ማለት ነው። ስለዚህ አለማግባት ይሻላል የሚለው አትችሉም ለተሰጣቸው ነው። ከነዚህ ከ3ቱ የትኛውን ናችሁ ነው የሚላቸው። መልሱ ምንድነው? ከ3ቱም ውስጥ የሉም። 3ቱም ጎራ አይመለከታቸውም እነሱም ማለት ነው። ጴጥሮስ ሚስት እንዳለው ስለምናውቅ፣ ስለዚህ አለማግባትም ስጦታ ነው ብሎ ይነግራቸዋል ማለት ነው። በቃ እዚህ ጋር እንትን ላድርግና ልቋጨውና ነገ ከምዕራፍ 19 ከቁጥር 13 ጀምሮ ደግሞ ያለውን ስለ ሕፃናት መባረክና እንደገና በእግዚአብሔር መንግስት ውስጥ ያሉትን እሴቶች በተመለከተ ከነገ በኋላ ያለን